መገኘቱ በፍጥረት ያልሆነ ይልቁንም በውልደት የሆነ በዚህ በኢተርናል ጀነሬሽን ውስጥ ጌታችንና መድኃኒታችን ኢየሱስ እርሱ የእግዚአብሔር ቃል እንደመሆኑ ሎጎስ እንደመሆኑ እርሱ አምላክ ነው። ከመቤታችን ስለተወለደም ስላልተወለደም አምላክነቱ ላይ የሚጨምር የሚቀንስ ነገር የለም። ደግሞ የእርሱ አምላክነት ከሰው በመወለድ ላይ ይመሰረታል እንዴ? አይመሰረትም እኮ። ወደ ሰውነት ሲመጣ አምላክነትን ገንዘብ ለማድረግ ሳይሆን ዝቅ ያለ ሰውነትን ገንዘብ ለማድረግ ነው የመጣው። ዝቅ ያለ ሰውነትን ለዛ ነው ጳውሎስ ምን ብሎ የተናገረው በዚህ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 6 ጀምሮ ምን እንደሚለው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ታዲያስ የባሪያን መልክ ያዘ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ፣ ራሱን ባዶ አደረገን ያበቀደም ራሱንም ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ስለዚህ ሰው ሲሆን ራሱን ዝቅ አድርጎ ስጋን ያዘ፣ ሰውነትን ያዘ፣ ራሱን ዝቅ አድርጎ ራሱን ባዶ አደረገ የተባለው ሰው ሲሆን፣ ስለዚህ ከእመቤታችን የመወለድ ያለ መወለዱ ነገር አምላክነቱ ላይ የሚጨምርለት ነገር ምንም ነገር የለም። እሱ ከዘላለሙ አምላክ ነው እና ጌታችን ኢየሱስ በፈለገው መንገድ ይወለድ አምላክነቱን አያሳጣው። አምላክነት የሚታጣ ነገር አይደለም፣ ባህሪ ነው። ባህሪውን አያጣው። ኦኬ እመቤታችን እንደው እንደ ቅድስት አርሴማ አይነት ፍጡር ባትሆን ኖሮ እንደ ቅድስት አርሴማ አይነት ፍጡር ብትሆን ኖሮ የባህሪ አምላክ ታዲያ የባህሪ አምላክ አይሆንም ነበር። ታዲያ ምንድነች እመቤታችን? እንደ ቅድስት አርሴማ አይነት ፍጡር ካልሆነች ታዲያ እንደምን አይነት ፍጡር ናት? እንደ ቅድስት አርሴማ አይነት ብቻ አይደለም፣ እንደኔና እንደናንተ አይነት ፍጡር ካልሆነች ሌላ ምን አይነት ናት? ስለ ቅድስና አላወራንም፣ ስለ ፍጥረት ነው እያወራን ያለነው፣ ስለ ባህሪ ነው እያወራን። ይሄ ባህሪ እኮ ነው። ከባህሪ አንፃር እኛም ፍጡራን ነን፣ እመቤታችንን ፍጡር ናት። አለቀ። ከባህሪ አንፃር አንድነቷ ከኛ ጋር ነው። አሁን ወደ ጌታችን ኢየሱስ ስንሄድ ከባህሪ አንፃር አንድነቱ ከኛ ጋር ብቻ አይደለም፣ ከአብ ጋር ነው። አለቀ። እሱ መካከለኛ ደብል ኮንሰብስታንሻሊቲ በሱ ላይ ይታያል። ይሄ ምንድነው? አምላክ እንደመሆኑ ከአብ ጋር አንድ ነው፣ ሰው እንደመሆኑ ከኛ ጋር አንድ ነው ኢየሱስ። እመቤታችን ግን ሰው ብቻ ናት፣ ከኛ ጋር አንድነት አላት፣ ሌላ ነገር የለም። አለቀ። በባህሪ ከኛ ጋር አንድ ናት። በቃ እዚህ ላይ ነው የሚያበቃው የባህሪ ጉዳይ ላይ። ፍጡር ናት። ፍጡር እንደመሆኗ ከኛ ጋር ከፍጡራን ጋር አንድ ናት። ጌታ ኢየሱስ ሲሆን ግን አምላክም ሰውም ስለሆነ እርሱ ከኛ ጋር አንድ ብቻ ሳይሆን ከዘላለሙ ከአባቱ ከአብ ጋር ደግሞ አንድ ነው። ግን እርሱ ሁለት ሳይሆን ደግሞ አንድ ውህድ አንድ የሆነ ባህሪ ነው ያለው። ስለዚህም እውነተኛ መካከለኛ ነው። ወደሱ እንሄዳለን። እመቤታችን ግን በቃ እንደማንኛውም ፍጥረት ናት እና እኔ እንደዚህ ብሎ ያስተማር አንድ አባት ሳይኖር ሳጠቅሱ እየመጣችሁ እና ጥንቃቄ ማድረግ አለበት። እሺ ጋይስ፣ ስለዚህ ይሄንን የምንናገረው ፕሮቴስታንት ወንድሞች ካላችሁ የምትከታተሉ እንደው እነሱን የምታዩ ክርስቲያኖችም ካላችሁ የቤተ ክርስቲያንን ድምጽ መስማት ከፈለጋችሁ ከአባቶች ካልተቀሱላችሁ ምን ለምን እናምናለን ብላችሁ መጠየቅ ትችላላችሁ። ልክ እኛ አሁን እንደምናደርገው ከየት አመጣችሁ እስቲ የትኛው አባት ነው ያለው? ቅዱስ አትናቴዎስ ብሎ ቀደም ብሎ እና አግናጢዮስ እና እነ ቅዱስ ኢራኒዮስ እነ ሰማዕቱ ዩስቲን እና እነ ፖሊካርፕ ወይም ሌሎች አባቶች ይህን ነገር ተናግረዋል። በኋላ ላይ እነ ቅዱስ ዮሐንስ አፈወርቅና የቀጰዶቅያ አባቶች እነ ባያዝል ዘግሬት እነ ጎርጎርዮስ ዘንዚናዙ እነ ጎርጎርዮስ ዘኑሲስ አስተምረዋል። እነ ቅዱስ ቄርሎስ ዘኢየሩሳሌም ቅዱስ ቄርሎስ ዘእስክንድርያ እነ ዲዮስቆሮስ ይህን አስተምረዋል። አይ ማን የከፈተው? ሄኖክ አንተ ነህ? እስቲ አንተ ቆም ታርገሽ ምን ዳርጋክሽ? አይ ከፈትከውና ድምጽ እንትን አለ ትንሽ ረበሽ ሚት አድርገው። እሺ እና ምንድነው ከነዚህ ሁሉ አባቶች ማስረጃ ሳያመጣ እንደዚህ ብሎ ወጥቶ መናገር ይሄ ምን የሚፈቅድለት ነው? ሚዲያ የሚፈቅድለት ይባላል። ቲክቶክ ይፈቅድልሃል። በቃ ዝም ብለው ስማርትፎን ካለ ዝም ብለው ወጥተህ እንደፈለክ እንደዚህ ትናገራለህ። ምንም አይነት አባታዊ ማስረጃ ሳይኖር መጽሐፍ ቅዱሳዊ ማስረጃ ሳይኖር ማለት ነው። አስቡት፣ እነዚህ ሰዎች አሁን እዚህ መጥተው ቢጠየቁ አሁን ምንድነው ምን ሊገልጡ ነው? እንደው በጌታ ከጥንት የቤተ ክርስቲያን አባቶች ምን ሊገልጡ ነው? ከመጽሐፍ ቅዱስስ ምን ሊገልጡ ነው? ከመጽሐፍ ቅዱስ ሳይገለጥ ብሩክታንቲ ማንስት የሚለውን
ከሴቶች መካከል አንቺ የተባረክሽ ነሽ የሚለውን ይዘው እርሷ ብሩክት ስለሆነች የዚህ ደግሞ ውጤቱ ደግሞ ልጇ ብሩክ እናድርጉታል ይላል ኢየሱስ የማጸኗ ፍሬ እንደዚህ ብሎ የፈታ የእርሻን አባት አለ ካለ አሳዩን እስቲ ካለ የቤት አባት እንዲህ ብሎ የፈታ አሳዩን በጉባኤትም እንደዚህ ትርጉም ካለ አውጡና የጉባኤ ቤቱን አውጡና ይሄው አው እንደዚህ ነው ብላችሁ አሳዩ ከሌለ ግን እንደ ፕሮቴስታንት እንደ ጴንጤ ተነስተ መጽሐፍ ቅዱስን በራስ እየተረጎምክ ጭንቅላትን አታዙር ነው አይተዋል ጭንቅላትን አታዙር በራስ ዝም ብሎ አይተረጎም አንዳንድ ቦታዎች ላይ አባቶች ለምሳሌ ያልተረጎማቸው የሆኑ ክፍሎች ቢኖሩ ተነስተው ይሄ እንኳን ከዚህ አንፃር ነው ብለህ ልትናገር ትችላለህ ግን እንደዛ ለምትናገረው ምን ሲሆን ነው የታወቀ አስተምህሮ ሲሆን ነው የምትናገርበት ጉዳይ የታወቀ የርሻን ውስጥ የታወቀ አስተምህሮ እያንዳንዱ ጉዳይ ላይ አባቶች እቺን ጥቅስ እንደዚህ ብሎ ካልፈቱ ላተት ይችላል ግን የምትናገረው ነገር በቤተ ክርስቲያን ውስጥ ኦፊሻሊ በስነ ስርዓት የሚታወቅ ትምህርት እስከሆነ ድረስ ብቻ ነው አንተ በዛ መልኩ መረዳት የምትችለው እንጂ እንደ ፕሮቴስታንት መጽሐፍ ቅዱስን እያነሳ ማንንም ባልተረጎመበት ማንንም ባልሰጠው ትምህርት መልኩ እያደረግ የምትተረጉም ከሆነ ይሄ ፕሮቴስታንታዊነት ነው ተመለሱ ሳታስቡት ኦርቶዶክስን በጣም ደገፍን ወይም ለኦርቶዶክስ በጣም ጠበቆች ነን በሚል በየዋህነት ሳታስቡት በሌላኛው ጽንፍ ፕሮቴስታንት ይሆናችሁ የሌላ ጽንፍ ፕሮቴስታንት ይነሳል በነገራችን ላይ እንደዛ ነው ፕሮቴስታንቲዝም ግዴታ የሆነ ነገር ማውደል ብቻ አይደለም እንዴ ከፍ ካደረገም እኮ ዋናውን ትምህርት ተቃውሞታል ማለት ነው አይደል ስለዚህ እናንተም አሁን እያደረጋችሁ ያላችሁት ነገር በዛኛው አቅጣጫ አሁን ብዙ የምናውቀው በመካድና በየሆነ አንዳንድ ነገሮችን ምንድነው በመቁረጥ ፕሮቴስታንት የሚታወቀው አይደል ብዙ ፕሮቴስታንቶች በመቁረጥ የሚታወቁት እንደናንተ አይነት ሰዎች ደግሞ ሳታስቡት በሌላኛው ጫፍ በመጨመር ፕሮቴስታንት ታረጉ ትችላላችሁ ዋናው የክርስትና ትምህርት እምቢ ብላችሁ ተቃውማችሁ የራሳችሁን ሰው ሰራሽ ትምህርት ላይ ልጨምሩ ስለምትችሉ ልለጥጡ ስለምትችሉ እሱም ፕሮቴስታንታዊ ነው እንደዚህ ለማድረግ ደግሞ አባታዊ ማስረጃ ስለማታገኙ ልክ እንደ ፕሮቴስታንቱ መጽሐፍ ቅዱስን ለራሳችሁ እየተረጎማችሁ የራሳችሁን ትምህርት ታቆማላችሁ ስለዚህ ይሄ ፕሮቴስታንታዊነት ነው እና ከዚህ ከፕሮቴስታንታዊ መንፈቅና ተመለሱ ይሄን በቃ እንደው ቦልድሊ እንደዚህ ማለት እንጀምር መሰለኝ ምክንያቱም አስቸጋሪ ሁኔታ ውስጥ ነው ያሉት ረፉ ሲባሉም እንደው እኛን ተሆነ እንደው ብዙ መምህራን ይወጡ እንኳን ሲናገሯቸው የማይሰሙ ከሆነ ያስቸግራል አባታዊ ማስረጃ አንተ የለም መጽሐፍ ቅዱሳዊ ማስረጃ የለም የማይገናኝ ጥቅስ አንስታ እንዲጥቅስ እርሷንም በራስ ተረጉማለህ እና አስቸጋሪ ነው እና ሌላው አሁን አንተ ሲያሰማን እንደሰማችሁት ምን ነበር ይቅርታ አንቺ ምን ነበር ያለው አሁን አንተ ያሰማን ማርያም ከሌለች ወልድ አይወለድም ማርያም አትኖር ነው ጭራሽ ኢየሱስ አይመጣም ማለት አሁን እንግዲህ የምናውቀው በቃ እመቤታችንም አለች በቃ ጌታ ኢየሱስ መጥቷል አለቀ እሱን ካወቅን በቂ ነው ማርያም ባትኖር ግን ጭራሹን ኢየሱስ መጨረሻ አይመጣም ነበር የሚለው ግን አናውቅም በተለምዶ እንደዛ ይባላል አሁን ብዙ ሰዎች እንደዛ ይላሉ እመቤታችን ባትኖር ኖሮ ኢየሱስ ክርስቶስም አይመጣም ነበር ብለው የደመደሙ ሰዎች አሉ የታወቃችሁ በቃ አልተከሰተም አይደል ባልተከሰተ ነገር ላይ ገብቶ ድምዳሜ መስጠት አስፈላጊ አይደለም በቃ አናውቅም እንደሚያደነን እናውቃለን ግን በምን መንገድ እንደሆነ አናውቅም እና ይሄ እመቤታችን ባትኖር ኖሮ ጭራሹን ኢየሱስም መምጣት አይችልም ከተባለ እግዚአብሔር ዓለምን ያዳነው እንዲሁ አይደለም ያስብላል እና እመቤታችንን ወደ ኮሪደም ትሪክስ አይነት የካቶሊኮች ትምህርት ምናልባት ከነሱም የተለጠጠ አይነት ነገር ከነሱም የባሰ የከፋ ነገር ውስጥ የማስገባት ነገር ሊኖር ይችላል እና እሱ በጣም ጥንቃቄ ይፈልጋል እና ካቶሊኮችን በጣም የተለጠጠ ማለት የከፋ የባሰ እና እሱም በቃ አናውቅም አለቀ የተፈጠረውን ነገር ብቻ መቀበል ነው ምን ጭንቅላትን ታናውዛለህ ማርያም ባትኖር አትመጣም ምን አገባ አሁን ለእንደዚህ አይነት ነገር መጽሐፍ ቅዱስ ምን አይነት ነገር ሰጥቶ በቃ መጽሐፍ ቅዱስ የሚለው አንዲት ድንግል ስሟን ማርያም የሆነ እርሷ እንደነበረች ከዛ በኋላ ደግሞ ጌታን እንደጸነሰች ያቺ ጸጋ የሞላባት ከሴቶች መካከል ተለይታ የተባረከችው እመቤት ጌታን እንደጸነሰችና እንደወለደች ከነገረ በቃ ጌታ ኢየሱስ እኛን ለማዳን መጣ የመረጠው እመቤታችንን ነው ከእርሷ ተጸንሶት ተወለደ አለቀ ከዛ ውጪ ግን ባትኖርማ አይመጣም ነበር ወደ ሌላ ደግሞ ፍልስፍና አትሂድ ይሄን አናውቅም በቃ አናውቅም ብለን ማለፍ ማለት አያስከፍልም አንከፍልበትም እና በቃ ማናቃቸው ጉዳዮችን አናውቅም ብሎ ማለፍ የተሻለ እሺ
አገኛችሁት እንትኑ አዎ ያልከኝን ሚዲዬተሩን የሚለው ልክፈተው ይሄ የገባቸው መልዕልተ ፍጡራን መልዕልተ ፈጣሪ የሚል ዲስቲንክሽን ፈጥሯል። ኤግዛክትሊ አላወቀውም መሰለኝ። ምን አልከኝ? አግኝቼዋለሁ። ያ አማላጅ ሚዲዬተር የሚለው አይደል? አንተ ከዩቲዩብ ላይ ነው መሰለኝ አይደለም፣ ቲክቶክ ላይ አካውንታቸው ላይ ይሄ ቴዎቶክስ የሚለው አካውንት አይደል? እሺ እና በሰዎች መካከል በፍጡራንና በፈጣሪ መካከል ያለውን ፖልን የሆነውን ዓለምና አብሶሉት የሆነውን እግዚአብሔር ፍሪውላ ፍጹም ሆኖ ሚዲየት የምታደርግ እመቤታችን አለች ማለት ነው። መካከለኛ there is a mediator ማለት ነው in between so mediator የሚለው ፖዚሽን ራሱን የቻለ ኦንቶሎጂካል ስቴት ነው ማለት ነው። ይሄ የገባቸው አበው መልዕልተ ፍጡራን መልዕልተ ፈጣሪ በርግጥ ይሄንን አይደለም ያልኩ ግን ዋናውን አካውንታቸውን አላገኘሁም መሰለኝ። ብቻ ግን አሁን ምንድነው ያሉት ከፍጡራን በታች ከፍጡራን በላይ ከፈጣሪ በታች የሚለውን መካከለኛ አሉና ይሄ ኦንቶሎጂካል የሆነ ነው እሱ አይደለም 40 ምናምን ሺህ ፎሎወር ያለው እኮ ኦኬ እሺ ግን ረዘም ያለ ጽሁፍ ያለው ቆይ እስቲ አንዴ ቆይ እዚህ ጋር እንትና እስከዛ ሄል አስደምጣ አንተ ፈልገው እና እሺ ቆይ አንዴ ቆይ አውጪን እንትን ልበለባት እና ኦንቶሎጂካል የሆነ ነገር ነው በማለት ነው የተናገረው። ይሄ ከፍጡራን ማን ከፈጣሪ ይዝቅ ብላ ከፍጡራን ደግሞ የተወሰነ ከፍ ብላ መሃል ላይ ያለች እና ሌላ አይነት ነገር ነው ያደርጓት። በቃ ከኛው ወገንም አይደለችም በቃ ለነዚህ ሰዎች እና ይሄ እኔ ምን አይነት ኬት እንደመጡ እነዚህ ልጆች በጌታ በኢየሱስ በጣም አስቸጋሪ ነው። እስቲ ያሰማኝ ጨራሽ ጌታችን በመለኮቱ ከአብ ጋር አይደንቲካል ነው ካለ በኋላ በስጋው ግን ከመቤታችን ጋር አይደንቲካል ነው ይላል። ምን ማለት ነው? ከሌሎች የሰው ልጆች ጋር አይደንቲካል አይደለም ወይ ቢባል አይደንቲካል አይደለም። ለምን? ሌሎቹ ሁሉ ከውድቀት በኋላ ፖስት አዳማይት ፎል ወይም ደግሞ ከአዳም ውድቀት በኋላ ያሉ በጥንተ አብሶና በኃጢአት የጎሰቆሉ የወደቁ ስለሆኑ ጌታችን ደግሞ በባህሪው ቅዱስ ሆኖ የወደቀን ስጋን ስላልነሳ ይልቁንም ዳግሚት ሔዋን የተባለች እመቤታችንና ዳግማዊ አዳም ቅዱስ ጳውሎስ እንደሚናገረው ማለት ነው ዳግማዊ አዳም የሆነ ክርስቶስ በኤደን ገነት አዳምና ሔዋን ከመውደቃቸው በፊት የነበረው ማንነት ነው ያላቸው ማለት ነው። ሰማው እንግዲህ ድንግል ማርያም ከኛ ጋር ሰውነት አትተካከለንም ማለት ነው። ምንድን ድንግል ማርያም ከኛ ከሰዎች ዘንድ በሰውነት አትተካከለንም ማለት ነው። አይደንቲካል አይደለችም ከኛ ጋር። አሁን ይሄ አሁን እንደነዚህ አይነቱን ከቅዱስ ኤጲፋኒዮስ ጋር ሆነን ማውገዝ እንችላለን ማለት ነው። እንደነዚህ አይነቶቹን ይሄ ለእመቤታችን ያልተገባ ነገር የሚናገሩ አሁን ፕሮቴስታንቶችን ብቻ አይደለም የምናወግዘው እንደነዚህ አይነቶችን ቤተክርስቲያንን የሚያሰድቡና ራሳቸውን ጥፋት ውስጥ የገቡ ሰዎችን እነዚህን መናገር እንችላለን። ከኛ ወገን አይደለችም ወይ ሊትራሊ እንደዛ ነው። ውጪ ናት፣ አይደንቲካል አይደለችም። እንደኛ አይነት አይደለችም አይነት የሚመስል ነገር እና አንዳንዴ ለዚህ ነው ይሄ የመለጠጥ ችግሩ። ይሄ ነገሮችን በጣም በመጠኑ ካልያዝናቸው በስተቀር የሆነ አንዴ የሆነ በቃ ከእጅ ከወጡ በኋላ ነገሮች አስቸጋሪ ይሆናሉ ለመሰብሰብ። አንዴ ከእጅ ከወጣ በኋላ ከዛ በኋላ እሱን እንትን ለማለት ስትል እየለጠጥከው ይሄዳል። ትንሽ ከተቆየ እዚህ ምንድነው የሙስሊሞቹ መጽሐፍ ቁርአን ላይ ምንድነው እመቤታችንን የሥላሴ ሶስተኛ አካል አድርጎ ያስቀምጣልና እና ልክ እንደዛ እንደ ቁርአን እንዳይሆኑ መፍራት እነዚህ ሰዎች እነዚህ መተው እንደዛ ነው እኮ ብለው መረዳት እንዳይጀምሩ ያስፈራል፣ ያሰጋል እና አስቸጋሪ ነው። እሺ እስቲ ሐሳብ አክቹአሊ ባይዘው ይሄ አኬ እቺ ከጁሊያንም ትንሽ ከፍ ያለች ምንፍቅና ነች። ባይዘው ጁሊያን ሄሬሲ የሚባል አለ። የጁሊያን ሄሬሲ
የክርስቶስ ፕሪሞሪዲያል ስቴት ነው የሚለው ወይም ደግሞ የክርስቶስ ነው አክቹዋሊ የጁሊያን የክርስቶስን ጭራሽ እንደዚህ ደግሞ አለፉና ጭራሽ እመቤታችንን አረጉት ማለት ነው። ኦኬ ፕላስ ደግሞ የአውጣኪንም ምንፍቅና በውስጡ ያዘለ ይመስላል። አውጣኪም የሆነ ሰዓት ሲጠየቅ ክርስቶስ ራሱ ደብል ኮንሰብስቴንሻል ወይም ደግሞ ከኛ ጋር አይደንቲካል የሆነ ኢሰንስ ወይም ደግሞ ሰውነት አለው ባህሪው ከኛ ጋር አንድ ነው ወይ ተብሎ ሲጠየቅ አላቅም አለና ድንግል ማርያም ግን ከኛ ጋር ኮንሰብስቴንሻል እንደሆነች አይ ኮንፌስ ሜሪ ኢዝ ኮንሰብስቴንሻል ዊዝ አስ ስለ ክርስቶስ ግን አላቅም ነው ያለው። ድንግል ማርያምን በቃ አውጣኪ ራሱ እንኳን ኮንፌስ አድርጓል። ድንግል ማርያም ከኛ ጋር ኮንሰብስቴንሻል ነች ወይም ደግሞ የኛን ባህሪን የያዘችው ከኛ ጋር እኩል ነች በሰውነት ብሎ ተናገረና የክርስቶስን ሲጠይቁት ግን አላቅም ብሎ ነበር የመለሰው። አሁን ይሄ ከፍ አረገና ጭራሽ የክርስቶስን ትቶ የድንግል ማርያም ራሱ ከኛ ጋር አይደንቲካል አይደለም ከተባለ ከጁሊያንም ያለፈ ምንፍቅና ከአውጣኪም ትንሽ ከፍ ያለ ምንፍቅና ይሆናል ማለት ይሄ እኛ ሄሬሲ ነው ምናምን ብለን የማውገዝ ኦቶሪቲ ኖሮን ምናምን ሳይሆን ትምህርቱ ግን አስቀድሞም የተወገዘ ትምህርት ነው ማለት ኦኬ አስቀድሞም የተወገዘ ትምህርት ነው። ጁሊያንና ሴቨረስ ወይም ደግሞ ሳዊሮስ ሲከራከሩበት የነበረው ፖይንት ጁሊያን የክርስቶስ ሰውነት በቃ ከተዋሃደው በኋላ ፕሪሞሪዲያል ወይም ደግሞ ቀድመ ውድቀት የነበረውን ስጋ አድርጎታል የሚል አስተምሮ ነበረው ጁሊያን። ኖ ሴቨረስ ደግሞ በጭራሽ እንደዛ አይደለም ብሎ ነበር የጁሊያንን ምንፍቅና ያወገዘው የክርስቶስን ማለት። በድንግል ማርያም እንደዚህ አይነት ትምህርት ጭራሽ ተሰምቶ አይታወቅም። እንደው በጣም ከባድ እውነት ከካቶሊኮችም በጣም እንትናችን ይሄ እነሱ ኢማኩሌት ኮንሴፕሽን የሚለውን ትምህርታቸው ነው የሚታወቀው። አሁን ደግሞ እየመጣ ያለው የነዚህ አይነት ትምህርቶች ደግሞ ከኢማኩሌት ኮንሴፕሽንም ትንሽ ያለፈ ትምህርት እየሆነ እየመጣ ነውና ሰው ስትመክረው ወይም ደግሞ የሆነ ነገር ስትገስጸው ደንገጥ ብሎ ትምህርቶችን ለማየት ይሞክራል። እነዚህ ጭራሽ እልህ አድርገውት እንደውም ገና አልጀመርንም ማለት ምን አምላክ ልታረጋት ነው እንደውም ገና አልጀመርንም እያሉ ነውና ከዚህ በላይ ምን ልታመጡ ነው? ከዚህ በላይ ምንፍቅና ከፍ ካረከው አክቹአሊ እንዳልከው ወደ እስልምናው የሶስተኛ ካላረካት በስተቀር ካላልክ በስተቀር ምንም የቀረ የለም። በእርግጥ በክብር ከስላሴ ጋር ነች የምትተካከለው ብለ ተናግራለህ ኦልሬዲ እና በጣም ጥንቃቄ ያስፈልጋል። በእልህ ወደማይሆን ምንፍቅና እየገባችሁ ነው ወንድሞቹ እየሰማችሁ ከሆነ ማለት ነው። እና ባካችሁ ጥንቃቄ አድርጉ አገላለጻችሁ። ትክክል። አዎ እኔም በዚህ በጣም የሚገርም የጁሊያን እና የዩሊያኑስ እና የሳይሩስ ክርክር ላይ በጣም የሚገርም ክርስቶስን ነው ማዕከል አድርጎ አይ ክርስቶስ የያዘው ስጋ ከውድቀት በፊት ያለው ነው ወይስ ከውድቀት በኋላ ምናምን የሚለው ላይ እሱ ላይ ይከራከሩ ነበረ። ኤኒዌይስ ያው ሳዊሮስ እዚህ ላይ ጠንከር ያለ አቋም ነበረው። የዩሊያኑስ ትምህርት ወይም የጁሊያን ትምህርት ጁሊያኒዝም ተብሎ በኋላ ላይ ተወገዘ ሆነ። ግን የዛን ጊዜ በጣም የሚያስገርመው የእመቤታችን ላይ አይከራከሩ ነበር። ጭራሹን ሜንሽን ሳይደረግ ቀርቶ አይደለም። በነገራችን ላይ እንዴ ድንግል ማርያም እንደኛው አይነት ስጋ አይደለም ወይ ያላት የሚለው ነገር ሜንሽን ይደረጋል። ግን ለሱ ምንም አይደለም። ጁሊያንም እመቤታችን ላይ ገብቶ አይ እመቤታችንም እንደዚህ አይደለችም ሲል አታዩት። እና ጥሩ ነው ይሄን ያነሳው ነገር አውጣኪም እንግዲህ አውጣኪም እንኳን ተወሽ እሱ ምስኪን ሰው ነው። ያው በየዋህነት ባለመረዳት ነው እንደው የክርስቶስን እንደው ምናልባት ዝቅ ካደረኩኝ በማለት ያው ጌታ ኢየሱስ ከማርያም ስጋን ነስቷል ይልና አሁን ከኛ ጋር አንድ ነው ተብሎ ይስተካውን ቀደም ያዲናሩ ማለት ነው። አዎ ጌታ ኢየሱስ እኮ ከማርያም በቃ ስጋን ነስቷል፣ ድንግል ማርያም ደግሞ ከኛ ጋር አንድ ናት ይላል። እሺ ኢየሱስ ከኛ ጋር አንድ ነው ታዲያ በነሰው ስጋ በኩል ስትሉት ጸጥ ይላል። ድንግል ማርያም ናት ከኛ ጋር አንድ፣ ግን ከሷ ደግሞ ስጋን ነስቷል እያለ እንደዚህ በፍራቻ ምክንያት ያልሆነ ነገርን ይናገራል አውጣኪ። ግን ይሄ በየዋህነት ነው። አሁን ብዙ ሂስቶሪያኖች የታሪክ ምሁራን እንደዛ ነው የሚሉት። አውጣኪ የቄርሎስን ትምህርት መያዝ የሚፈልግ ግን በፍራቻ ምክንያት እንደው ክርስቶስ ላይ ያልተገባ ነገር የሚናገር እየመሰለው ቴዎሎጂያን ስላልነበረ አንድ መነኩሴ ስለነበረ በሰዓቱ የቴዎሎጂ እውቀት ስላልነበረው በቃ በዚህ ምክንያት ተሳስቶ ነው። እነዚህ ግን ጭራሽ በሰው እንዳልከው በጣም ሩቅ ነው በቃ ይሉት በጣም ሩቅ ጭራሽ ከኛ ጋር እመቤታችንም አንድ አይደለችም በስጋ። ይሄ በጣም አስቸጋሪ ነው። እሺ
ሌላ እስቲ የምታሰሙን ካለ አግኝቼዋለሁ። አክሊልሻ ኦኬ እሺ የትኛውን እመቤታችን ፍጡር ብቻ አይደለች የሚለውን ልክፈተው? አይ አይደለም መጨረሻ ላይ የለቀቁት ምንድን ቶፒኩን ንገረኝ። በቶፒክ ነው የኛም ፎቶ አለበት መሰለኝ። ኦኬ እሱ ያንተ ፎቶ እውነት ነው። እመቤታችን ፍጡር ነች፣ እውነት ነው። መቶ ጊዜ እየደጋገምን የምናገረው እመቤታችን ፍጡር ነች፣ እውነት ነው። ፍጡር ብቻ ግን አይደለችም። ይሄ ደግሞ የሚበልጥ እውነት ነው። የፕሮቴስታንቶች አይነት ፕሮቴስታንቶች መጽሐፍ ቅዱስ እንደሚጠቅሱት ባስልዮስን ስለጠቀስክ ልክ ነው ማለት አይደለም። እንደ ፕሮቴስታንቶች እኮ ከባስልዮስ የሚጠቅስ ወንጌል ዮሐንስን ነው የሚጠቅሱት። በጠቀሰ አይደለም፣ በጠቀሰ ሳይሆን ምስጢር ባደላደለ። ይሄ በደንብ ግልጽ ሆናል። አንድ የማነስ ሳለ አንድ ያዝ እያደረገው የመጀመሪያው እመቤታችን ፍጡር ናት አለ። ደስ አለኝ እኔ ጉሽ በቃ ፍጡር ናት መሆኑን ማለት ምንድነው ፍጡር መሆኗን አስረግጠን እናገራለን አለ። በጣም ደስ ይላል። አንተ ተደስታችሁ ሳትጨርሱ ፍጡር ብቻ ግን አይደለችም ጌታችን አዎ አምላክ ነው። አስረግጠን ነው የምንናገረው አምላክ ነው። ግን አምላክ ብቻ አይደለም ሰው ነው እንደምንለው። እነዚህ ሰዎች ምን እያሉ ፍጡር ናት ግን ፍጡር ብቻ አይደለችም። እሺ ፍጡርም ምን ፍጡርና ምን አሬዲያ እሺ ከዛ ቀጥታ እናደርገው ደግሞ ምን አሉ ባስልዮስን ስለጠቀስክ አይደለም የሆነ አባቶችን ስለጠቀስክ አይደለም ፕሮቴስታንቶችም እኮ እንደውም ዮሐንስን ይጠቅሳሉ ወንጌላዊ ትክክል እሺ እና ምን ሚስጥር ባደላደለ ነው ብሎ አባቶች የተናገሩት ነገር ስታሳዩት ዞር እያደረገ የራሱን ነገር ሚስጥሩን አደላድዮ ነው ብሎ የራሱን ተረት ይናገር ማለት ነው። እንደዛ አይደለም። ባስልዮስ ዮሐንስ አፈወርቅ ቅድም እንዳልኳችሁ ጎርጎርዮስ ቄርሎስ ምናምን ሁሉም የሆነ ጉዳይ ላይ ተመሳሳይ ነገር ካሉ ተመሳሳይ ነገር የሚያወሩ ከሆነ የሚናገሩ የሚያስተምሩ ከሆነ አሚን ብለን የምትቀበሉ አለ። ከምንም ሚስጥር አደላድል ብለን የምትቀይርባቸው ነገር አይደለም። እንደዚህ አይነት አተረጓጉም ይል ሁሉም ተመሳሳይ ነገር እያስተማሩ መጣ ሚስጥር ላደላድል ብትል ጥምቀት ለድህነት ነው ብለው ሁሉም እየተናገረ አይ የሆነ ሚስጥር ላደላድል ብለ ጥምቀት ያደናል ቢሉም እንደዚህ ለማለት ነው ብለ ሌላ ነገር ለታርጉም ብትል ማንንም አይሰማም። አይ ስለዛ ቤተክርስቲያን ምን ትላለች የሚለውን ፕሊስ አድምጥ። አይዲያ እስቲ ቀጥል። ይልቁንም ከሰው ልጆች መካከል ተለይተሽ አንቺ የተባረክሽ ነሽ ማለት የሰው ልጆች ሁሉ በጥንተ አብሶ እና በኃጢአት በመርገም የወደቁ ሲሆኑ አንቺ ብቻ ተለይተሽ ጥንተ አብሶ የሌለብሽ ነሽ የተባረክሽ ነሽ አለ። and consequently የዚህ ውጤቱ ደግሞ ምንድነው? and therefore የማኅፀንሽን ፍሬ የተባረከ ነው። አንቺ ቡርክት ዘር ስለሆንሽ ከዘር ቀጥሎ ፍሬ ነው የሚመጣው። ያንቺ ዘር ክርስቶስም የተባረከ ነው አለ። እመቤታችን ስሟ ከፍጡራን መካከል የተለየ ጥርጥር የለውም። ወላዲተ አንዴ መለስ አድርገው አንዴ እንትኗን ይስሟት ቡክታንቲ ማንስት የምትለውን አንዴ ይስሟት። የዚህ ውጤቱ ደግሞ ምንድነው? and therefore የማኅፀንሽን ፍሬ የተባረከ ነው። አንቺ ቡርክት ዘር ስለሆንሽ ከዘር ቀጥሎ ፍሬ ነው የሚመጣው። ያንቺ ዘር ክርስቶስም የተባረከ ነው አለ። እመቤታችን ስሟ ከፍጡራን መካከል ብቻ ተለየ ለማልሶት ተወደዋለ። አይ በቃ ይበቃል። እየሰማችሁ ነው ጋይስ? የማኅፀንሽ ፍሬ የተባረከ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው ስላለቻት አንቺ ከሴቶች መካከል የተባረክሽ ነሽ። therefore አለ እስቲ አንዴ መጽሐፍ ቅዱስን እንክፈቷ ይላል። therefore ይላል። እንግሊዘኛውን ከመጣች ማርያም ታምጣሽ በለልኝ እስቲ በእንግሊዘኛ አንዴ ሄኖክ ነው የለውም እንግሊዘኛ የኢዲኤም ቆይ አንዴ ኪዩን ሪፈር ላድርጋትና እነግራለሁ። እሺ የግቢ ወጥ ነው በለኝ therefore የሚባለው የግቢው ስጋዋን ወጥ ነው በለኝ እንጂ እስቲ ቆይ አይ ድንገት ሊኖር ይችላል። እነዚህ ሰዎች በጣም ብዙ ስለሚያነቡ ድንገት አግኝተውት ይሆናል። እሺ ሉቃስ 1:42 አይደል? and she cried out with a loud voice and said በታላቅ ድምፅ ጮኻ እንዲህ አለች። ቅድስት ኤልሳቤጥ ማለት ነው። blessed are you among women አንቺ ከሴቶች መካከል የተባረክሽ ነሽ የተባለው ማለት ነው። blessed are you among women therefore No, therefore I and blessed is the fruit of your womb. And blessed is the fruit of your womb.
አንቺ ከሴቶች መካከል የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው ዜርፎር ምናምን የሚለውን እሱን አስጨምረው ብራዘር እንዴ ፈለገ ማስረጃ ስታጣ አምጥተ የሆነ ቃል መጽሐፍ ቅዱስ ላይ እየጨመርክ የራስን እንትን ለመምታት ተሞክራለህ በጌታ አይልም ዜርፎር አይልም አንቺ ከሴቶች መካከል የተባረክሽ ነሽ አው የማህፀንሽ ፍሬ ደግሞ የተባረከ ሁለታችሁም የተባረካችሁ ናችሁ ነው ያለችው ስለዚህ የልጅ የክርስቶስ ኢየሱስ መባረክ ከመቤታችን የሚነሳ ከሆነ የክርስቶስ ብሩክነት የጸጋ ብሩክነት ነው ለምን የመቤታችን ብሩክነት የጸጋ ነው ወይስ የባህሪ ነው ነው ሰዎች የሚያውቁት ምናልባት አይታወቅም በባህሪዋ ብሩክነት ብሎ ነው እንደሚያምኑት መቤታችን የጸጋ ነው ከእግዚአብሔር ያገኘችው አይደለም ብለው ነው የሚያምኑት ራሷ ከሆነ ቦታ ያመጣችው በራሷ በባህሪዋ እንደዚህ ያላት ነው ብለው ነው የሚያስቡት የጸጋ ነው መባረክ መቀደስ ለፍጡራን የጸጋ ነው አንተ ብቻ ቅዱስ ይላል መጽሐፍ ቅዱሳችን ሲናገር እግዚአብሔር አምላክን አንተ ብቻህን ቅዱስ ነህ አንተ ብቻ ቅዱስ ለምን አንተ ብቻ ነህ ብዙ ቅዱሳን አልነበሩም ነበሩ ግን በባህሪ ቅዱስ እግዚአብሔር ብቻ ነው የጸጋ አይደለም እግዚአብሔር ላይ ሰዎች ላይ ግን የጸጋ ነው ቅድስና የጸጋ ነው ክቡርነት የጸጋ ነው ብሩክትነት የጸጋ ነው ከእርሷ የተነሳ ነው ኢየሱስ በብሩክ ነው ከተባለ የተባረከ ነው ከተባለ የጸጋ ነው እርሱ ብሩክነት የጸጋ ብሩክነትን ይዞ ነው የተቀመጠው ያስብላል ስለዚህ ሳያስቡት ምን አይነት ምንፍቅና ውስጥ ወደቁ አንደኛ እመቤታችንን የመባረክ ምንድነው የመባረክ ምንጭ ነገር ማለት የመባረክ ምንጭ ነሲስ ቆያለኝ መባረክ የሚገኘው ከእርሷ እንደሆነ አድርጎ ያስቀመጡ አሁን አንዳንድ አባቶች ለምሳሌ ምንድነው የህይወት ምንጭ ብሎ ቢገልጿት ለምሳሌ እመቤታችንን የህይወት ምንጭ ካሏት ለምሳሌ ምን ማለት ነው ምንጭ ይሄ ውሃን የሚያፈልቅ አይደለ እና የህይወት ምንጭ ማለት ውሃን ያፈልቀሽ ማለት ነው ማን ህይወትን ያፈልቀሽ ማለት ነው የህይወት ምንጭ ቢሏት ህይወትን ያፈልቀች እንደማለት ነው ከከምን አንፃር ህይወት የሆነ ጌታ ኢየሱስ ከእርሷ ተወልዷል ለማለት ብቻ ሲፈልጉ እንደዚህ ቃል ሊጠቀሙ ይችላሉ ህይወት የሆነው ኢየሱስ ከእርሷ መጥቷል የሚለው ለመግለጽ ብቻ እንጂ ሌላ ነገር ምናምን ነገር ለመግለጽ አይደለም እነዚህ ሰዎች ግን ገና ከጅምሩ ራሱን ኢየሱስን ብሩክ የሆነው ራሱ ዋናው ጌታ ኢየሱስ ራሱ ብሩክ የሆነው ከሷ የተነሳ ነው ከተባለ በባህሪ መባረክን የምታከፋፍልናት ያስብላል አይ የለም እንደዛ ይቻላል መባረክን በባህሪዋ የምታከፋፍል አይደል ምክንያቱም ሰጠች ማለት እሷ በባህሪዋ አላት ማለት ነው ግን ጌታ ኢየሱስ በባህሪው ስላለው ለእርሷ ይሰጣታል በማህፀኗ ሲያደር ለእርሷ ይሰጣታል እንጂ እርሷ ለእርሷ አትሰጠውም ስለዚህ ኢየሱስ ብሩክ ነው የተባረከ ነው የማህፀንሽ ፍሬም የተባረከ ነው ለምን ቃል ነው ስጋ የሆነው ስጋን የራሱ ያደረገው የዘላለም አምላክ የመቤታችን ፈጣሪ ጌታዋ አምላኳ እርሱ ነው ከእርሷ ስጋን ይነሳው ታዲያ ያ ቃል የተዋሃደው ስጋ በባህሩ ብሩክ ካልሆነ ታዲያ ምንድነው ከመቤታችን እንዴት አይነት ነገር ነው ሊቀበል የሚችለው እንደዚህ አይነት መባረክን ከመቤታችን ሊቀበል ይችላል እመቤታችን የምትባረከው ልዑል ማደሪያውን ቀደሰ እንዳለ ብዙ ጊዜ ያው እንግዲህ ለጌታችንና ለመቤታችን ሲሰጥ ይሰማል እንዲያ ከሆነ እመቤታችን እንግዲህ ልዑል ማደሪያውን ቀደሰ ከተባለ ማደሪያው እመቤታችንና የቀደሳት እርሱ ነው እና ከእርሷ የተነሳ የሚለው ይሄ በጣም ፍጹም ስህተት ምንም የኢርሳን አባቶች የማያውቁት ተረት ነው እስቲ ይቀጥል እመቤታችን ስሟ ከፍጡራን መካከል የተለየ ነው ምንም ጥርጥር የለውም ወላዲተ አምላክ ድንግል ፈጣሪዋን ወለደችው ስንል ስሟን ከፍጡራን መካከል የተለየ እንደሆነ እየመሰከርን እናመሰግናታለን የኢትዮጵያ ቤተክርስቲያን በወርቅ የታነጸች ነች ማለት ነው ስለዚህ ሌሎቹ ያነጹትን አንቃወምም ሌሎቹ ምናልባትም በአለት የታነጹ ሊሆኑ ይችላሉ እንደኛ በወርቅ የሚያብረቀርቁ ላይ ወያንተ ልክ ሚውት አንድ ይሄናው ሚውት አርጋንደ አልተቀጠለም እንጂ እነሱ ጋር ተቆርጧል እንጂ ከዚህ አለ እዚሁ ኮዝና ኢፌክት ነው አንተ ብለውት ነው ዝም ብለህ ስማው አለ የሰለጠነ ምናምን የሚለው አላለቀም ቪዲዮ አላለቀም አይቼዋለሁ ይሄን ቪዲዮ ይሽከተ ድንግል ማርያም ኮዝ ነች የሚሉት ድንግል ማርያም እሱኛውን እስቲ ያልሰማውም ድንግል ማርያም ኮዝ ነች ያለበት አለ ቋያደሽ ለምን እዚህ ዩቲዩብ ላይ ሲሆን ነው የሚቀጥለው እዛ ላይ ተቆርጧል ይመስለኛል እሺ ለምኑ ነው ኮዝ የሆነችው አንዴ ታደምጠዋለህ አለ እሺ እኔ ጋር ዩቲዩብ ላይ አለኝ እሺ አንድ ነው መጣው መሲ ክርስቶስ ነው አንቺ ዘር ነሽ እሱ ፍሬ ነው አንቺ ኮዝ ነሽ
እሱ ኢፌክት ነው ብሎ ክሊር የሆነ ቴዎሎጂ ነው ኮንስቲቲዩት እያደረገልን ማለት ነው። እና ይሄ በደንብ ግልጽ ሊሆን ወደ ኋላ ልመልሰው። አንቺ ኮዝነሽ እሱ ኢፌክት ነው። ስለዚህ ቡርክት አንቲ እማንስት አለ ከሴቶች መካከል አንቺ የተባረክሽ ነሽ ማለት ከሰው ልጆች መካከል ተለይተሽ አንቺ ጥንተ አብሶ የሌለብሽ ነሽ፣ የተባረክሽ ነሽ። ስለዚህ ዜርፎር የማይጸንሽ ፍሬ መሲሁ ትንቢት የተነገረለት ወደዚህ ዓለም የሚመጣው መሲህ ክርስቶስ ነው። አንቺ ዘር ነሽ፣ እሱ ፍሬ ነው። አንቺ ኮዝ ነሽ፣ እሱ ኢፌክት ነው ብሎ ክሊር የሆነ ቴዎሎጂ ነው ኮንስቲቲዩት እያደረገልን ማለት ነው። እና ይሄ በደንብ ግልጽ ሊሆንልን ይገባል። እሺ እኔ እኮ ከአባ ጠቅሶ እኮ መስሎኝ እኮ ነው እንደዚህ ሲል ለካ ራሱ የሉቃስ ወንጌል ራሱ እየፈሰረው ነው። ለካ ከራሱ ነው እየሄደበት ያለው። ኧረ ዮሐድ እንዴት ነው ይሄንን ሙፈሲር እንዴት ታየዋለህ እንዴ? አልጀላለኝ በለው። ሁለቱም ጀላሎች ሆኑ። ሁለቱም ጀላሎች ማለት እነዚህ ናቸው። ምን ነው እንዴ ነገር እንዴት ነው በጌታ ኢየሱስ ዜርፎር ግን ለምዶበት ነው። አኪ ምንድነው ይሁን ይምረው የምትያቸው ነገር የለም። እነዚህ ልጆች ማለት እስቲ በሚገባቸው ቋንቋ ቢነግራቸው እያቦኩት ነው መሰለኝ። ኧረ በስመ አብ አንዱ አስመልጠኝ ነበር። ቆይ እንትን አንቺ ኮዝ ነሽ፣ አንቺ ኢፌክት ነሽ አለ አንድም አንተ በጌታ በኢየሱስ ራሱ መተርጉሙ ነው ማለት ነው። ራሱን ልጁ መተርጉሙ አለው። እኔ እኮ ክርስቶስን እየጠቀሰ መስሎኝ የት መጽሐፍ ላይ አግኝቶ ነው ደግሞ ኮዝ ኤንድ ኢፌክት ብሎ ያስቀመጠው? እና የምትጠቅሰው ስታጣ ራስህ ዝም ብለህ እንደዚሁ መፈሰር ትጀምራለህ፣ ራስ መተርጎም ትጀምራለህ። እና ይሄ አስቸጋሪ እና ኮዝ ኤንድ ኢፌክት አሁን በስጋ ከመቤታችን ተገኝቷል አይደል? በጣም የሚያስገርመው ከአብ የተገኘውን መገኘት አያምኑም። ከአብ የተገኘውን ዘላለማዊ መገኘት ባህሪያዊ የሆነ መገኘት ከዘላለም የሆነውን መገኘቱን ያንን መገኘት አስገኝና ተገኝ የሚባል ነገር የለም ብለው እመቤታችን ጋር ሲሆን ግን እሷ ምክንያት ናት፣ እሷ አስገኝ ናት፣ ኮዝ ናት። ኮዝ ማለት አስገኝ ነው። ባይዚ አብ ኮዝ ነው የሚለውን ነው ሲቃወሙ የነበሩ ታስታውሳላችሁ። አብ ኮዝ ነው፣ ይሄ ኮዛል ሪሌሽንሺፕ የላቸውም አብና ወልድ። ኢየሱስ የአብ ልጅ ሲሆን ኮዛል ሪሌሽንሺፕ የላቸውም ብለው ሲናገሩ የነበሩ ሰዎች አብ ወልድ ኮዝ አይደለም ወይ ኮዝ አላደረገውም ያሉ ሰዎች፣ ይሄንን የካዱ ሰዎች ልክ እመቤታችን ጋር ሲደርስ ግን እመቤታችን ኮዝ አድርጓለች ኢየሱስን። እግዚኦ 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 እግዚኦ! ይሄ ክርስቶስን በጣም ይሄ እንግዲህ ወይ ሆን ብለው እኔ እንጃ የሌላ ቤተ እምነት ሰዎች ከሆኑ አላውቅም፣ ሆን ብለው የሆነ ለቤተክርስቲያን መጥፎ ገጽታ ለመስጠት ሆን ብለው የመጡ ሰዎች ከሆኑ እንጃ። አብ ኮዝ አላደረገውም፣ እመቤታችን ኮዝ አድርገዋለች። ኮዝ ናት እርሷ፣ እሱ ደግሞ ኢፌክት ነው። ይሄን ነገር እያስተዋላችሁት ነው ጋይስ? በጣም ኢየሱስ በስመ አብ በጣም የሚገርም ነው ጌታ። እና በስጋ ከመቤታችን ተገኝቷል። ግን ስለ ክርስቶስ ኢየሱስ ስናወራ እርሱ ዘላለማዊ አካል ነው። ዘላለማዊ አካል ስለሆነ ዝም ብለህ እንደዚህ ቀለል አድርገህ ኮዝ እሷ ናት ኮዝ እሱ ነው ኢፌክት ምናምን ብለህ የምታልፈው ነገር አይደለም። እርሱ ራሱ እርሷን አስገኝቷታልና ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ ምንም የለም ተብሎ ስለተነገረለት እመቤታችን ደግሞ ካለመኖር ወደ መኖር የመጣች ስለሆነች ካለመኖር ወደ መኖር የመጣች ነች አይደል? ወይስ ከዘላለሙ ነበር? እነዚህ ልጆች ከነገ ወዲያ ደግሞ ዩቲዩብ ላይ መጥተው ከዘላለሙ ነበረች እንዳይሉ እመቤቴ፣ እኔ በጣም ያስፈራል ይሄ ነገር። መጥተው ብቻ ይታየኛል ካሜራ ፊት ረቅ ብለው የእነዚህ ልጆች ምንፍቅና ጭራሽ እመቤታችን ያልኖረችበት ጊዜ አለ ይላሉ። እሷ ያልኖረችበት ጊዜ ካለ ከዘላለሙ ካልነበረች እንግዲያውስ ልጇ የባህሪ አምላክ መሆን አይችልም እንዳይሉ የቀራችሁ ይሄ ነው። እና ሰው ምንድነው ጌታ እመቤታችንን አስገኝቷታል። አስገኛትና
ያ ያስገኛት ራሱ ጌታ ደግሞ በስጋ ከእርሷ ተገኝቷል። ስጋን ከእርሷ ነስቶ ተወልዷል ማለት ነው። እሺ በስጋ ከእርሷ የተወለደ ነው። በስጋ ከእርሷ የተገኘ ነው። ግን እርሱ የዘላለም አምላክ ስለሆነ ከዘላለሙም የነበረ ነው። በፐርሰንት ደረጃ እናውራ ካልን በአካል ደረጃ ዘላለማዊ ነው። ዘላለማዊ ነው። ከእመቤታችን አይጀምርም። በፐርሰንት ደረጃ ከእመቤታችን የሚጀምር ፐርሰን የለውም። ባህሪን ከእርሷ ነስቷል፣ ስጋን እንደዛ ማለት ነው። እሱን ለመናገር ነው። እሺ እስቲ ሌላ ቀጥይ። ይሄ ነው ላይሆኑ ይችላሉ። በአለት መሰረትነት ላይ በአለት የተሰሩ ሊሆኑ ይችላሉ። አንቃወማቸውም። ጌታችን ሚዲየተር ነው እያሉ ኒዮ ፕላቶኒስቶች ናቸው ነው የምንላቸው። ኦሪጋኒስቶች ናቸው። አንድ ሰምታችሁታል። ጌታችንን ሚዲየተር ነው እያሉ ነው። ሚዲየተር ማለት መካከለኛ ማለት ነው። there is one mediator ተብሎ ተነግሮል። አንድ መካከለኛ አለ ተብሎ እና ጌታችንን መካከለኛ ነው ይሉታል። እኛም ደግሞ ምን እንላቸዋለን አሉ? ኒዮፕላቶኒስት እንላቸዋለን። ኒዮፕላቶኒስት እንላቸዋለን። ጌታችንን ሚዲየተር ወይም መካከለኛ በማለታቸው ይሄ ነገር እየቆየ ስሜታዊ እንዳያደርገን እስቲ አንዴ ቆይ አሰማን። ጨርሰው ያልጨረሷት ነገር ሳለች እሷን እንስማና እንምጣበት። የወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ ወደ ራሱ ነው የምንሄደው። ወደ አብ ወደ ወልድ ወደ መንፈስ ቅዱስ ዘላለማዊ ወደሚሆን ወደ ቅድስት ሥላሴ ነው የምንሄደው። ያዙ አንዴ። ጌታችን መካከለኛ ነው ይሉታል። ኒዮፕላቶኒስት እንላቸዋለን እኛም አለ። ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊትም ኑሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷ ማርያም ናት ይላል አይልም? የሚለው ምንድነው? አሁን እመቤታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እያወራን ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ፣ በእግዚአብሔርና በሰው መካከል ያለ። አረ እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮፕላቶኒስት ነህ ብለህ የምትናገረው? በጌታ ነው። አይ ጳውሎስ ምንም እንኳን ጌታችንን መካከለኛ ቢልም ሊል የፈለገው ግን ሌላ ነው ምናምን ብትል ብዙ ርቀት አትሄድ። ያብራሩልን አባቶች አሉ። ቅዱስ ዮሐንስ አፈወርቅን ተመልከቱ። ምን ይላል? መካከለኛው ከሁለቱም ወገን መሆን አለበት ይላል ቅዱስ ዮሐንስ አፈወርቅ ሲያብራራ። መካከለኛው አስታራቂው ሚዲየተሩ ከሁለቱም ወገን መሆን አለበት። በእግዚአብሔርና በሰው መካከል ስለሆነ ያለው ከእግዚአብሔርም ከሰውም ሳይድ መሆን አለበት። ስለዚህ ኢየሱስ እርሱ አምላክ እንደመሆኑ ከአብ ጋር አንድ ነው፣ ሰው እንደመሆኑ ከኛ ጋር አንድ ነው። በሁለቱም ሳይድ ያለ ነው። ግን እርሱ አንድ ጌታ ነው። የአንዱ ጌታ ግን አምላክም ሰውም ስለሆነ አምላክ እንደመሆኑ ከአብ ጋር አንድ ነው፣ ሰው እንደመሆኑ ከኛ ጋር አንድ ነው። ደብል ኮንሰብስቴንሻል ነው የሚለው ይሄንን ነው። ስለዚህ እንደ ኢየሱስ ያለ መካከለኛ የለም። ከዚህ አንፃር እንደ ኢየሱስ ያለ መካከለኛ የለም። ከዛ ቀጠል አድርገው ምን አሉ? በጣም የሚያስገርመው በወልድ በኩል ወደ አብ መድረስ የሚባል ነገር የለም አሉ። የጉባኤ ቤት መምህራን ካላችሁ አስገባለሁ ዛሬ ክርስቶስን። እስቲ ካላችሁ አንዴ እንደው የጉባኤ ቤት መምህራን ወይም በጉባኤ ቤት አልፈናል የምትሉ ሰዎች ካላችሁ አስገባለሁ። እኔ ይሄንን ነገር ከእናንተውን ብንሰማ ደስ ይለኛል። ነው ግዙም እየጠቀሳችሁልን ከኛ በእጅጉ የተሻላችሁም ስለሆናችሁ በንባብም በትምህርትም በብዙ ስለምትሻሉ ፕሊዝ እኔ የጉባኤ ቤት መምህራን ባትሆኑ ራሱ በጉባኤ ቤት ያለፋችሁ ሰዎች በወልድ በኩል ወደ አብ መቅረብ የሚባል ነገር አይታወቅም ወይ? ጉባኤ ቤት ላይ
በእኔ በቀር ወደ አብ የሚደርስ የለም ያለው ኢየሱስ አይደለም ወይ? እስቲ እናንብበው በጌታ ስም መካከለኛነቱንም ቢሆን እስቲ እናንተ ጋር እንዴት የምትፈቱት መጽሐፉን ጉባኤ ቤት የተማራችሁ ሰዎች ወይም የምታስተምሩ ሰዎች ካላችሁ መምህራን ካላችሁ የእርሳናችን መምህራን ያንን ክፍል አውጥታችሁ በምን መልኩ እንደተማራችሁ ገልጣችሁ ይሄው እኛ በዚህ መልኩ የተማርነው እና የክርስቶስ መካከለኛነት አይ ኢየሱስ መካከለኛ አይደለም የምትሉን ከሆነም እስቲ ትነግሩናላችሁ ማለት ትላላችሁ ያልኩኝ አይደለም እንደው ለነዚህ ልጆች መልስ እንዲሆንልን ይሄ ጉባኤ ቤት በሚል ሰበብ እያጭበረበሩ እንዳይኖሩ ማለት ነው ወይ ደግሞ አንዳንድ ነገሮች ላይ መዘጋጀት አለብን ካላችሁ ላይቭ እንትን በሉና ጥሩንና እኛም መተን ምናምን ገስተለጭ እንደዛ ማድረግ እንችላለን ሐሳቡ እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም በማን በቀር በእኔ በቀር አለ ጌታ ኢየሱስ በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል ስለዚህ በማን ከተባለ በኢየሱስ ለምን እግዚአብሔር ልጁ ኢየሱስን ላከው ልጁ ኢየሱስ በስጋ ተገልጦ መጣ ስለዚህ ከአብ ያለውን ወስዶ ለኛ ይነግረናል አብን ይገልጥልናል መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱም በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን ወደ እግዚአብሔር መቅረብን ያገኘነው በክርስቶስ ነው አይ ወደ ስላሴ ነው የምንቀርበው ካላችሁ ችግር የለውም ወደ ስላሴ አሁን ቀርበናል ወደ ስላሴ ይቀርባሉ ግን በማን ስራ ከተባለ በወልድ ስራ አክቹሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንፃር ከመሰቀሉ አንፃር እንደዛ አለን እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልንና ስለሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ ወደ አብ መቅረብን ያገኛሉ በክርስቶስ ስራ ወደ አብ መግባትን አግኝተናል ይሄ ምንም በቃ አትክዱ ስለዚህ ጌታ ኢየሱስ ምን አለ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም በወልድ በኩል ወደ አብ መድረስ የለም ታዲያ በማን በኩል መድረስ ይቻላል እስቲ በወልድ በኩል የማይቻል ከሆነ እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ በቃ የፈለግ ተፈርጣለ ጭንቅላቴ ይፈነዳታል ወደ አብ ማንም አያቀርብም በወልድ ካልቀረብክ በእመቤታችን አትቀርብም በጌታ በክርስቶስ ኢየሱስ በእርሱ ወደ አብ ካልቀረብክ በእመቤታችን መቅረባችን በጳውሎስ መቅረባችን በሌሎች ቅዱሳን አባቶቻችን እናቶቻችን መቅረባችን ስለዚህ አሁን የቅዱሳኑ ምልጃ የሚመጣው ራሱ መቼ ነው በአብ ከቀረብን ማነው በወልድ ወደ አብ ከቀረብን በኋላ ወይም በወልድ ከቀረብን በኋላ ባጭሩ በወልድ ከቀረብን በኋላ ከዛ በኋላ በመንፈሳዊ ሕይወታችን ማደግ አለብን አይደል ያኔ ሁሌም ወደ እግዚአብሔር እየተጠጋን መሄድ ስላለብን ከእርሱ ጋር ኑሯችን ማጠንከር ስላለብን የእመቤታችን ምልጃ የቅዱሳን ምልጃቸው እያገዘን ከእግዚአብሔር ጋር ያለን ግንኙነት እያጠነከረን ልንሄድ እንችላለን እንጂ ገና ከጅምሩ በወልድ ነው በኢየሱስ አለቀ በጌታችን ካልሆነ በቀር ይላል ራሱ በቀር ብሎ ነው የተናገረው ይሰመርበት በእኔ ካልሆነ በቀር ወደ አብ የሚመጣ የለም ወደ አብ መምጣት ትፈልጋላችሁ እያላችሁ ነው በቃ በእኔ ለምን ወደ ክርስቶስ የመጣ ወደ አብ መጥቷል ወደ ክርስቶስ የሚመጣ ወደ ማን መጥቷል ወደ አብ መጥቷል ክርስቶስን የሚያይ ማንን ያያል አብን ያያል ስለዚህ ርቀን የነበርነው እኛ የቀረብነው በክርስቶስ ስራ እንጂ በእኛ ስራ አይደለም በራሳችን ስራ ነው ወደ እግዚአብሔር የቀረብነው ርቀን የነበርነው
በማን ስራ ነው የቀረብነው ካለ በክርስቶስ ስራ ጳውሎስ ይሄንን በግልጽ ስለሚናገር ማለት ነው። እና ኢየሱስ መካከለኛ አይደለም የሚለው እሱ መንፈቅና ነው። ክርስቶስ መካከለኛ ነው። ሁሉም አባቶቻችን ያምናሉ፣ ይቀበላሉ። የኛ ቤተክርስቲያንም ታምናለች፣ ትቀበላለች። በአብ ወደ በወልድ ደግሞ መቅረብ የሚለው ትምህርትም አለ ሳይሆን መሰረታዊ ትምህርታችን። ስለዚህ ይሄ እንደዚህ ክህደቶችን በጣም እንደው መጠንቀቅ አለብን። አሁን የምንሰማቸው ነገሮች እንድንጠነቀቅ ነው። እስቲ የጉባኤ ቤት መምህራን ካላችሁ ኮሜንቱን ቆይ እንዴት ነው ኮሜንቱን ላብራላችሁና ካላችሁ እዚህ ላይ እኛ ጉባኤ ቤት እንደዚህ የምንማረው የምናውቀው ይሄንን ነው ምናምን የምትሉት ነገር ካለ ግን እንስማ ከእናንተ። ወይስ ሚስ ሪፕሬዘንት እያደረጉ ነው የጉባኤ ቤትን ተምሮ ይሁን አይሁን አናውቅም፣ ግን እንደሚናገሩት ከሆነ እንደተማሩ አድርገው ነው እና ጉባኤ ቤት ላይ እንዴት ነው እነዚህ ሁለቱ ትምህርቶች እንዴት ነው የሚታዩት? የምር የሉም? የሰርክ ጉባኤ እንዳይሆን የተማሩት የሰርክ ጉባኤ ማለት የማታ ትምህርት ማለት ነው። እዚህ ቤተክርስቲያን ጉባኤ ቤት ይላሉ የምናለው የሰርክ ጉባኤ እንዳይሆን ያበደ እናንተ ማይቴ የማታ የሰርክ ጉባኤ ሊተምረ ራሱ እንደዚህ ያጣብቁ ጉባኤ ቤት ሲባል መጣውል ፓፓ። እሺ አጅሪው እንዴት ናችሁ? ምኑን አውቀ ነው በፎቶሾፕ ራስን የሆነ እንትን ነገር አሲዛ አሳብደ ሰርተ የተማርከው? ያኔን የሰራሽው ታስታውሻለሽ ፓፓ? አደርሽን ይዘሽ እሱ መጽሐፍ እንትን እሱ ዳዊት ይዤው አንስተኸኝ ነው ወይስ ጨምረህበት ነበር? ኧረ አይደለም ይዘኸው ነው እንጂ ዳዊቱን ይዤው ፎቶ አንስተኸኝ ከዛሬ ከቆሎ ተማሪዎች ጋር ቆሎ ትምህርት ቤት አልተማርኩም የተባልኩ ጊዜ እዚህ ጉባኤ ቤት የተማራችሁ ሰዎች የላችሁ ወይ? በጣም እኮ ነው የሚያሳዝነው። የጉባኤ ቤት መምህራንን ወደዚህ ያረ ማቅረብ አለብን እንዴ? ብቻችን ሆነን እኮ አሁን እየመጡ ጉባኤ ቤት ባሉን ቁጥር እንግዲህ መደንገጣችን ነው። ዶክተር ስንዴ ያለው ተላለች ማኩ የጉባኤ ቤት የሚተባሉ ምንድነው? ነኝ ነው አይ በረከት ካሉ ሰው ኦኬ እሺ እስቲ አሉ የሉ መሰለኝ ባባ ስለ የትኛው ጉባኤ ቤት ነው የሚወራው? እነሱ ስለሚያውቁት ነው እኛ ስለምናውቀው ማለት እኛ በስምም ቢሆን ምክንያቱም እኔ አሁን ለምሳሌ አባ ገብረ ኪዳን እዚህ ኮሜንትም እያስታወሱ ነበርና አንድ ቪዲዮ ትላንት ነው ከትላንት ወዲያ አይቻለሁ መካከለኝነት ላይ በደንብ ሲያስተምሩ ነበር የጌታ ኢየሱስ ክርስቶስን መካከለኝነት ማለት ነው። እና እንግዲህ የጉባኤ ቤት መምህር ናቸው እሳቸው እንደዛ ብለው እንግዲህ ከጉባኤ ቤት የወጡና ጉባኤ ቤትም ደግሞ አስተማሪ ከሆኑ እነዚህ ልጆች ስለ የትኛው ጉባኤ ቤት ነው የሚያወሩት የሚለው ጥያቄ ይሆናል። አንድ ሁለተኛ እኔ ከንግግሮቹ ማለት ይሄ ከቃላት በዘለለ አቀራረብ ራሱ እንትን አለው አይደለ የሆነ ትርጉም አለው እና እልህ ነው የሚታይበት የልጁ ማለት ነው። እየሰማ ከሆነ በእልህ ይሆናል ትምህርት በተለይ ክርስትና ትምህርት እያወራ የሆነ እጅ ያወራጩ ማውራት ዕውቀት ይሆናል መጮህ ዕውቀት ይሆናል አይሆንም። እና የሆኑ ሰዎችን እቃወማለሁ ተብሎ ብዙ ሰው የሚሳሳተው እንደዛ ነው። እዚህ ቲክቶክ ላይ ብዙ ነገር እንደተማረ ግልጽ ነው አይደለ? ግን የሳቱት ራሱን መቼ ነው ሲባል ሰዎችን እንቃወማለን ብለው በተነሱ ጊዜ ነው ማለት ለሰዎች መልስ ካልሰጠን ባሉ ጊዜ በጣም ብዙ ስተው ነበርና አሁንም ቢሆን እኔ ከእልህ ምናም ቢወጡ ጥሩ ነው። አሁን ጌታ ኢየሱስ ክርስቶስን ወደ መካር ነው የደረሱት። እኔ ያው በግልጽ ማርያም ደግሞ ወደ አምላክ ወደ ማስጠጋት ነው የሄዱት። ይሄ ደግሞ ስህተት ነው እና የክርስቶስ ምንጩ ማርያም ምንጭ የሆነችው ማርያም እንደሆነች ነው ሁሉ ንግግራቸው ማለት ነው። ከዛ ምን ብሎ ይቀርባል? ስለ ማርያም ስናወራ እነዚህ ልጆች ለምን ከፋቸው ይላል። ኧረ ተው እንዴ! ስለ ማርያም አታውሩ አይደለም ሲወራም አልከፋንም። የምታወሩት እውነት ይሁን ነው የምታወሩት የቤተክርስቲያን ትምህርት ይሁን ነው እና የቤተክርስቲያን ትምህርት ያልሆነ ነገር እየተወራ
ከዛን ስለ ማርያም ስናወራ አይክፋችሁ እንዴ ያንተን ምንፍቅና መስማት ነው እንዴ ክርስትና ሚዛኑ እንዴት ነው የምታዩት ከዛን እኔ ፕሮቴስታንቲዝም በጣም ቀላል ስለሆነ እነሱ ላይ እንትን ማለታቸው እንትን ብሏ ይሄ ጀግና የሆኑ መሰላቸው አሁን እኛ መጣንላቸው አይነት ነገር ማለት ነው ከዛ ደግሞ አለ አንዳንድ ጅል አሁን ሊቃውንቱ መጡላቸው ይላል ወይኔ መዳሪያ ነው በጣም የሚያስቀው ጌታ ለዲያ እነሱን እኮ እንደሊቆጥረው ሊቃውንቱ መጡላቸው አላለም አንዱ አረ ሊቃውንቱ መጥተዋል አሁን እናንተ ጠጋጅ ዳሪያስ አቡ በጌታስ እናስቸጋሪ ባይ እነዚህ ልጆች አሁን አንተ ባልከው መልኩ ሲናገሩላቸው የነበሩ ሰዎች በቃ አሁን እዚህ ላይ ገሊ ማለት አልችልም እንጂ በውስጥ ማለት ነው በጣም የሰው ጥላቻ በጣም አስቸጋሪ ነው ኤኒዌይስ እስቲ ቀጥል አድርገን ደግሞ እንስማ እስቲ ፈቷ አክሊል እስቲ ያው ቀጣዩ ደግሞ አለ ስለመቤታችን ስም ቀለሜ ቤት የተማርናለን ዳሪያዝ አለች ቀለሜ ቤት የተማርናለን ጉባኤ ቤት ትላለህ እንዴ ዳሪያዝ ምንድን ቀለሜ ቤት የተማርናለን ዳሪያዝ ዳሪያዝ በሉ እሺ ዘላለማዊ የሚሆን ወደ ቅድስት ሥላሴ ነው የምንሄደው አሌክዛንደር ሽማማነንና ቪላዲሚር ብሎስኪን እየጠቀሰ ከጀርባ ቢብሊዮግራፊ ላይ የማያቋርጥ የኢስተርን መጽሐፍትን ዘርዝሮ በቤተ ክርስቲያን እውቅና ተሰጥቶት መድረክ ላይ ያስተምራል በድፍረት መንፈቅናን የምታስተምሩ ሰዎች ልትወገዙም እንደምትችሉ ማወቅ አለባችሁ እመቤታችንን የምትቃወሙ ልጆች ኢሚዲየትሊ የሳጥናኤል ዘር እንደሆናችሁ እየመሰከራችሁ ነው ማለት ነው ምክንያቱም እኛ ክርስቲያኖች ምክንያቱም እኛ ክርስቲያኖች ምን እውነተኛ ክርስቶስ የባህሪ አምላክ እንደሆነ ምንነው የእሷ ዘር እንደሆነ ስለምን መሰክር ማለት ነው ስምሽ በስላሴ ዘንድ የሰለጠነ ነው ይላል እመቤታችንን የምትቃወሙ ሰዎች የአጋንንት ዘር ናችሁ አለ እንግዲህ አሁን እንደዚህ ብሎ ሲናገር እኛም ብቻ አይደለም በጣም ብዙዎች ነው በነገራችን ላይ ሌሎችንም ጭምር ማለት ነው ትልልቅ መምህራን እና እመቤታችንን ተቃወማችሁ ብለው እየተናገሩ ያሉት ምንድነው በቃ ይሄን ለዚህ ልጅ ግን መልስ መስጠት ያስፈልጋል በጌታ ይሄን ነገር በተናገሩ ጋር ዳሪያዝ ይያሉ ማለት ነው ዳሪያዝ ብሎ ባከለ ቀጥል እስቲ እንስማረ ይቀጥላል ነው ስልጣን አለው ይላል በአብ በወልድ በመንፈስ ቅዱስ ዘንድ ስልጣን ያለው አንድ ብቻ ነው እሱ ወላዲተ አምላክ የሚለው ጌታችን ከአብ በሆነ መንገድ ያንሳል ሚዲያተሩ ጌታችን ነው ስለዚህ ለአብ አንዴ መለስ አድርገው አሰማችሁ ስለ በስላሴ ዘንድ ስልጣን ያለው አንድ ስም ነው አንድ ስም ብቻ ነው ወላዲተ አምላክ የሚለው ጌታችን ከአብ የባህሪ አምላክ እንደሆነ ምናውቅ የእሷ ዘር እንደሆነ ስለምን መሰክር ማለት ነው ስምሽ በስላሴ ዘንድ የሰለጠነ ነው ይላል ስልጡን ነው ስልጣን አለው ይላል በአብ በወልድ በመንፈስ ቅዱስ ዘንድ ስልጣን ያለው አንድ ብቻ ነው እሱ ወላዲተ አምላክ የሚለው ጌታችን ፔሬድ ስልጣን ያለው ስም አንድ ብቻ ነው አንድ ብቻ ስም አለ በስላሴ ዘንድ ስልጣን ያለው አንድ ስም ብቻ አለ እርሱ ምንድነው አለ ወላዲተ አምላክ የሚለው በመጀመሪያ ደረጃው እኛኩ ቃላትም እኮ አጠረን እኛኩ እነዚህ ሰዎች ዝም ብሎ ዳሪያዙ እያሉ ካላለፉ በስተቀር እመቤቴን በጣም አስቸጋሪ ነው እንግዲህ ከስም ሁሉ በላይ ስምን ሰጠው የሚለውን ቀበል አድርገው እንግዲህ እኔ በጣም ነው የሚገርመው ጌታ ከምን ላይ ነው የሚያነበው ግን ምን የለውም እንዴ ከምን ላይ ነው የሚያነበው ከአዲስ ዘመን ላይ ነው እንዴ የለም ከምን ላይ ከአዲስ ዘመን ጋዜጣ ላይ ነው እንደሚያነበው ከአዲስ ኪዳን ላይ ከአዲስ ዘመን ላይ ነው የሚያነበው አይደል እንዴ
አኬው እነዚህ ሰዎች ልዩ ተልእኮ ተሰጥቷቸውም ሊሆን ይችላል። በእርግጥ እኔ አላቃቸውም። ታውቋቸዋላችሁ? አላቃቸውም። እኔም አላቃቸውም። እና እኔ እሱን የፈራሁት ክርስቶስ በቃ የሆነ ወይ ልዩ ተልእኮ ተሰጥቷቸው ኦርቶዶክስ ቤተክርስቲያን እንዲህ ነው የምታስተምረው አይነት ነገር መልእክት አስተላልፉ ወይ የኦርቶዶክስን ስም ለማጠልሸት እንጂ እንግዲህ እኛ ውስጥ ያለ ምዕመናኖች ነን አይደለ? መምህራኖችም እንዳሉ ሁሉ የትኛውም የኦርቶዶክስ መምህር እንዲህ አይነት ትምህርት አላስተማርም። የእመቤታችን ክብር በደንብ ልዩ ክብር አላት። እውነት ነው። ይሄን ማንም ያምናል። በልክ ዮሐንስ ራእይ ምዕራፍ 12 ላይ እንዳለው በደንብ አድርገን እናምናለን ክብሯን ማለት ነው። ምን የአምላክና ከመባል ውጪ ሌላ ክብር ስለሌለ ከፍጥረታት መሃል ማለት ነው። ማንም ፍጡር የማያገኘውን ስም አለች። በምን አምላክን በመውለድ ነገር ግን ከአምላክ የበላይ አድርጎ ነው እነዚህ ሰዎች እየተናገሩ ያሉት ማለት ነው። እነዚህን ለማንኛውም እንግዲህ ማንነታቸውን አጋልጦ የእነሱን የሐሰት ትምህርት ያው መቅበር ነው። እንግዲህ ወንድሞቻችን በርቱ እናንተ እንዲህ በመጥፋታችሁም ይመስለኛል ባይዘው እንዲህ እየመጡ እየፈነጩ ያሉት አኬ በተለይ እየጠፋ ነው። በእርግጥ ያው ምን ላይ እንዳለ ስለማቅ ችግር የለውም። አሁን ግን እንደማጠፋ ቃል ትገባታለህ ዛሬ። አያንጣፋም ወንድሞች እያሉ ነበርና አሁን ባላንጣፋም ብቅ እንላለን። ግን እንትን እያሉ ነው። አይ አንዳንዶች የሚያውቋቸው ሰዎች አሉ መሰለኝ እዚህ የእንትን የርትዕት ሃይማኖት ተከታይ ናቸው ያሉ ነው። ርትዕት እቺ እንትን የማናት ያዝች ማርያም የርትዕት ሃይማኖት ኧረ ሲጀመር እኔ አንዱ ማይክ የሚያቀብለው እሱ ይመስለኝ አንዱ እንደውም ዘንጓን የሚይዝላት ሳይሆን ይቀራል ልጁ። ኦኬ ለሷ ራሱ እንዴ የርትዕት ሃይማኖት እኔ እኮ ክርስቲያን ቨርሰስ ደግሞ ርትዕት ደግሞ ያው ትርጉሙ ደስ ይላል እኮ ችግሩ እንዴ ተማርያም መለመለችው እንደው ጉድ መልመላ ላገች እና ሁሌ ከሷ የሚወጡ ልጆች ግን ምንም አያምኑም። እሱ ነው ያለው ሁሌ ከሷ ጋር ከስር የሚሉ አንዳንድ ወንዶች እኔ ገና ነው የሚገቡኝ ክርስቶስን እኔ አሁን እህቶች ቢከተሏት እህቶችም ደግሞ ትንሽ እድሜያቸው ከፍ ያሉ ምናምን በቃ በየዋህነት ሊከተሏት ይችላሉ። እኔ ከእህቶችም ወጣት ሴት እኔ በስማ ከዛ የወጣት ሴት ሲገርም ደግሞ ወንዱ ሆኖ እህተ ማርያምን የሚከተል አስበው ቅዱስ ሚካኤል እኔ በጣም ፈኒ እኮ በጣም ማለት እኔ እህቶችን እንትን እያልኩኝ አይደለም ግን ያው ብዙ ጊዜ ለማመን ቅርብ ስለሆኑ ብዬ ነው እህቶችን እንጂ እንትን ማለት አይደለም። ግን ወንዱ ሆኖ ደግሞ እህተ ማርያምን መከተል አይመጣውም ቦላሊታ ማለት እና እኔ እነዚህ ልጆች እኔ ስማ ወንዱ ሆኖ ትላለህ እንዴ እንትን እግረኛ ሚዲያ ላይ ነው እግረኛ አለታ ላይ ኧረ ወይኔ አቡ በጌታዊ ስማ ቀርባ አይተዋል እንዴ እናንተ ምን አያችሁ ሲል አልቻልኩም። እናንተ ምን አያችሁ? የሆነ ነገር አወራና እኛ አያዩትን አይተው ነው ዞሮ ተመስጦ ነው የሚያወራው ግራ ገባኝ። ተመልሶ ሊሄዱ እንዴት ነው የሚያስብለው በመቤት አሜን ድገመኝ ያለን የሚመስለው እንዴ እኔ ውይይቱን ያሬ ፖድካስቱን አቋርጦ እንዳይሄድ ነው እያልኩኝ እየተሳቀቅኩ ነው ያየሁት እና አንድ ይመጣው ብሎ ሲል አይ ግን እኔ እና ኦኬ ስለዚህ ወንዶች መከተላቸው እሺ ይሁን በቃ የሆነ የራሱ የሆነ ነገር አለው ብለን እንያዘላቸው ትላለህ እና እነዚህ ልጆች የሆነ ሰዓት ላይ የተማሪያም ተከታዮች ነበሩ እንደሚመጡ ነው አሁን እያሰብኩ ያሉት እና ከሆነ ወደ ቤተክርስቲያን ተመለሱ ነው ልንል የምንችለው። ይሁን ወይ የሆነ ቀን ገብተው ሐሙሲት ሮቢት እንዳይሉብና ምን ትያለሽ? ኧረ እኔ እዛ እኮ መዳፈር ትቻለሁ። በሌላ ትምህርት ባህር ሀሳብ ከባድ ነው። በሌላ ትምህርት ካልሆነ ባህር ሀሳብ የእነ ተማሪም ጀማዎች እዚህ ላይቭ እየመጡ እየከፈቱ ያወሩ ነበር እና ይሁን እነሱ ጋር እየሄደ አንዳንድ ሀሳቦችን ይለዋወጣል። በተለይ ባህር ሀሳብ ነው። ስለዚህ ድህነት ምናምን ጥምቀት ቁርባን ምናምን የሚል ነገር ለምደን እነሱ ጋር ስትሄድ ባህር ሀሳብ ነው። ባህር ሀሳብ ይገለጣል ይተነተናል እና ማን ይቋቋማችሁ እኛ እሱ ላይ እናናቅም በሚለው ማለት ነው። እና ዮኒ የገጠመው ነገር ነበር። ምን ነበር ፓፓ? ኧረ በቃ አንተው ነገራቸው
መምህር ኤፍሬም መጥተዋል መሰለኝ። እኔ ልውረድና እሳቸውን አስገባ። በርቱልኝ ወንድሞች እንዳጠፉላችሁን። ዮሐዴ ሰላም ብያለሁ ሁላችሁንም። አንተሽ፣ ዮኒ፣ ፓፓ፣ መኩ፣ ናቱ፣ ሄኒ ሰላም ብያቸዋለሁ። ሰላማችሁ ይብዛውላችሁም። ሰላም ቆዩልኝ። መምህር ኤፍሬምን አስገቧቸውና ያው የጉባኤ ቤት መምህር ስትፈልጉ ስለነበር ብዬ ነው። እሺ ሻብሩ ሰላም ይሁን። እንደወላለ ደውልልሃለሁ የባለ የትላንት ያልከኝ ነው። እሺ ወንድሜ ደውልልኝ። እሺ አኬ ስራ አለብና መች ነገ ምንም እንዳልተፈጠረ እንደዚህ ነው። እዚህ እኮ የሀገር ሰዓት ተቀምጡ። በቃችን ቱሩን ጨርስና እንውጣለን ተላል። እሺ እስቲ ሰላም ለእርሱ ይሁን። መምህር እንደምን አሉ? እንኳን ደህና መጡ። ለሁላችን ይሁን። እንደምን አላችሁ? ምን ነው እናንተ ሰዎች ተሰባችሁ በሰው ሃይማኖት የምትስቁ? ምን እዚህ እኮ ያነካኩናል። እንዴት አሉ? ሰላም ነው። ይሄ እኮ ሰሞኑን ሰምታችኋል። ድንግል ትንሣኤ ትናገርላታለች እንጂ ኦርቶዶክሳዊት ቤተክርስቲያን የላትም እያሉ የሚያወሩ የሚቃወሙን ተሐድሷውያን የጽጌ ስጦታውን ትንሣኤ ተቀበለውት ነው። እንደው ሰምታችኋል መቀበላቸው? ሞትኩኝ ያሉበት ነው። ትንሣኤ ያለ ክርስቶስ የለም ነበር የሚሉ በምን አድርጎ ተነስቶ ነው ሰውዬ? ያው እንግዲህ በቃ የእሱን እንደዚህ ተቀበለውለታል ማለት ነው። አይ ጽጌ ገደሉኝ፣ ኧረ ገደሉኝ፣ ሞትኩባቸው። ራሴን አዲስ አበባ ሲገባ ትንሣኤው በአዲስ አበባ ነው። የሚለውን ነው ከዚያ ነው የወሰደው። እዚያ ብዬ ተነሳው የሚላል ሰውዬው ብዬ ስነሳ የቀረችው እኮ ደሜን ኩት አላለም ያለው ነው። በቃ እኔ በጣም አንዳንድ ሰው አሁን እኮ የአንድ የነዛ ልጆችን ቪዲዮ እየሰማ በጉባኤ ቤት እንደተማሩት እንዳገኙት አይነት አስመስለው ነው የሚናገሩት። እና እስቲ የጉባኤ ቤት መምህራን ካሉ በጉባኤ ቤት ያለፉ ምናምን እስቲ እነሱም አንዳንድ ነገር ያካፍሉን ብለን ስንትን እያልን ነበርና ያው እርሱ መጡ። ጥሩ ነው። ጌታችን ኢየሱስ መካከለኛ አይባልም። መካከለኛ ክርስቶስ ኢየሱስን መካከለኛ በሚል ቃል መጥራት ምንፍቅና ነው፣ ኒዮፕላቶኒስት ነው፣ የፍልስፍናዊ ነው እያሉ ነው። እንዴት ነው በጉባኤ ቤት የክርስቶስ መካከለኛነት ይካዳል እንዴ? መካከለኛ የሚለው ምን ትርጉም ሰጠው ሲተረጉሙት ነው? በመጀመሪያ መካከለኛ የሚለውን ሐሳብ በቤተ ጉባኤ የሚሰጠው ትምህርት ምን ተብሎ በሚተረጎምበት ጊዜ ነው የሚለው በደንብ ማየት ይጠይቃል። አሁን ላይ ልጆች እኔም በጨረፍታ ሰምቻቸዋለሁ ሐሳባቸውን። አንደኛ ይሄ የሚናገሩት ንግግር እለት እለት የቆየ ቪዲዮ እየመጣ ይሁን አላውቅም፣ የሚያስደነግጡ ድምጾች ናቸው አንደበታቸው ላይ የሚወጡት። ከምን እንደሚያመጡትም ግራ የሚያጋባ የሚመስል በጣም ይሄ ሁሉንም ቀብሮ በእነሱ በኩል ብቻ ኦርቶዶክሳዊ አስተምህሮ የሚገለጽ የማስመሰል ሂደት አለ። በእንግሊዝኛ ሄዶ መደበቅ፣ እንዲህ የጉባኤ ቤቶችን ምናምን መግፋት ማለት ሁሎችን ገፍቶ ራስን የሆነ ቦታ ላይ የማውጣት የሚመስል አለና መካከለኛ የሚባለው ኢየሱስ ክርስቶስ ብቻ ሳይሆን ድንግል ማርያም ራሱ መካከለኛ ትባላለች። መካከለኝነት ምንድነው የሚለውን ማየት ነው። ድንግል ማርያምን መካከለኛ ስንላት በእናቶችና በደናግል ያለች መካከል ያለች መካከለኛ ማለት ነው። እንደ እናቶች ድንግል ናት ማለት ልጅ አላት፣ እንደ ደናግላን ደግሞ ድንግል ናት። በአንጻሩ ደግሞ ለእግዚአብሔር ኢየሱስ ክርስቶስ በመለኮቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያልተለየ መለኮት ነው። በትስብእቱ ፍጹም ሰው ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ነው። በዚህ ምክንያት መካከለኛ እንለዋለን። ይህንንም ሊቁ ሲናገር ቴዎዶጦስ ዘንቆራ ይመስለኛል ምን ብሎ ይናገራል?
ስለ ኢየሱስ ክርስቶስ መካከለኛ ከሰማይ ዝናብ ይጥላል ይላል፣ ከምድር ደግሞ አፈር አለ ይላል፣ በጋራ ሲዋሃድ ቡቃያ ይበቅላል ይላል። ይህ ቡቃያ መካከለኛ ነው ይላል። እንደ አፈርነቱ ርጡብ ነው ይዳሰሳል፣ እንደ ውሃነቱ ርጡብ ነው ይቅርታ፣ እንደ አፈርነቱ ደግሞ ግዘፍ አካል አለው ይዳሰሳል ብሎ ሊቁ ይናገራል። ምን ማለት ነው? መልካም እሺ ይቅርታ ጋይስ ስልክ ገብቶብኝ ነው። ተቋርጠናል። አይ አለክ እሺ ከምን አንፃር እንደዛ እንደተናገረ ስላሉ ቪዲዮውን ላሰማቸው ብዬ ነው። እሺ ወላዲተ አምላክ ክብር በወርቅ የሚያብረቀርቁ ላይሆኑ ይችላሉ። በአለት መሰረትነት ላይ በአለት የተሰሩ ሊሆኑ ይችላሉ። አንቃወማቸውም። ጌታችን እየጠራው እያሉ በነገራችን ላይ ይሄ እንትን ማለት በጣም ይቅርታ አድርጉልኝና በወላዲተ አምላክ ክብር በወርቅ ያጌጡ ላይሆኑ ይችላሉ ሲባል ሌሎች አብያተ ክርስቲያናትን ማለት ነው። እኛ የወላዲተ አምላክ ክብር ላይ ምናምን በወርቅ ያጌጥነን፣ ሌሎቹ ግን በወርቅ አይደለም በአለት ብቻ ነው ምናምን የላቸውም የሚባሉ እነርሱ ለተከታታይ ለበርካታ ዓመታት እመቤታችን በግልጥ እየታየች የምትገለጥባቸው ሀገሮች ናቸው በነገራችን ላይ። ስለዛ ኒውተን አክሊ ተመልሳል። ድምጽ አሰማው እስኪ። እሺ እሺ ያው አሰማላ መጥቻለሁ። ቀጥሉ። ምን ላይ ነበራችሁ? ይቅርታ አልጨረስክም ሐሳብን። አንተ እያወራ ነበር እኮ የድንግል ማርያም ሳላነሳው የድንግል ማርያም መገለጥ ላይ ነበርክ። አዎ አሁን በውጭ ዓለም አሁን ልክ እንደዚህ ተብሎ እንትን የሚሉት ጋር ደግሞ እመቤታችን ስትገለጥ አይተናል። ለብዙ ዓመታት በየጊዜው ማለት ነው በግልጽ እንደዚህ እየታየች እና አሁን በውጭ ዓለም ያ የእመቤታችን መገለጥ ለምሳሌ የዘይቱን መገለጥ ማለት ነው ለክርስትና ትክክለኛነት ሳይቀር ከኦርቶዶክስ ውጭ ያሉ ቤተ እምነቶች ሳይቀር እየጠቀሱ ነው። ኧረ ክርስትና የምርም ትክክል ነው፣ በዘይቱን እመቤታችን በዛ ደረጃ እንዴት ተገለጠ? የአይን እማኞች አሉ። በጣም ግልጽ የሆነ መገለጥ ነበረ እና ከክርስቶስ ትንሣኤ ቀጥሎ ይሄ ራሱ እንደ ማስረጃ ሆኖ ለክርስትና ትክክለኛነት እንደ ማስረጃ ሆኖ እስኪቀርብ ድረስ በዚህ ደረጃ እመቤታችን ትገለጠላቸዋለች። በየጊዜውም ትገለጠላቸው በጣም በየጊዜው። አሁን ይህን ያነሳው ስለምንድን ነው? ሁሉም የራሱ የሆነ ጥሩ ነገር አለው። እሺ የሌላ ሀገር ኦርቶዶክሶችም የኛም ሀገርም የሁላችን ደስ የሚል ነገር አለን፣ ጥሩ ነገሮች አሉ። ስለዛ ምንም የአንዱን እያናናቁ ምናምን ያንን እንትን ማለት አስፈላጊ አይደለም። ሁሉም የራሱ ጥሩ ነገር አለው። አንዱ ካንዱ ይማራል። በቃ አለቀ። እንደዛ ነው። ቀጥል። በነገራችን ላይ ድህነተ ዓለምን ራሱ አጥቦና ቆልፎ የሆነች
ሰፈር ውስጥ መክተት ይሄ በጣም ትልቅ ወንጀል ነው። መድኃኔ ዓለም ክርስቶስ ከሰማይ የወረደው ከድንግል የተወለደው ኤርትራ ወይ ኢትዮጵያ ወይ ግብጽ ወይ ደግሞ ሃርመን ወይ ህንድ ለምትባል ሀገር ብቻ አይደለም። ድህነቱ የተሰጠው ለዓለም ነው። ሰማያዊ መለኮቱን ምድራዊ ትስብእቱን ሳይክድ በተዋህዶ ለሚያምን ሁሉ የተሰጠ ነው። ቤተክርስቲያን ራሱን የቻለ ቤተክርስቲያን ማለት ክርስቶስ ማለት ነው ባጭር ቋንቋ ወይም በክርስቶስ የተመሰረተች ማለት ነው። ሁላችን በሚያግባባን ለመግለጽ እችን አማናዊት ቤተክርስቲያን አማን በአማን ብሎ መቀበል የተቀበሉትን ማመን ባመኑት መኖር በዚያ መጽናት ከላይ የመጣውን የተነገረንን ዶግማውን ከአባቶቻችን የወረደውን ቀኖናውን የተቀበልነውን ትውፊቱን ሳይስቱና ሳያጣምሙ አምኖና ተቀብሎ መጓዝ በዚያ መስመር ለሚጓዝ ሁሉ ድህነት ይሰጣል። አይ ምንድን እኛ ኢትዮጵያውያን ብቻ ነን ለዚያውም ኦርቶዶክሳውያን ብቻ ነን ብሎ የሆነ ሰፈር ውስጥ የክርስቶስን ድህነት መቆለፍ ግን ፀሐይ ከኛ ሰፈር ብቻ ነው የምታበረው ማለት ይመስላል። ያውን ይሄ ትክክል አይደለም። ኢየሱስ ክርስቶስ ከፀሐይም በላይ ፈጣሪ ፀሐይ ወምድር ወከዋክብት ነው እሱ። ስለዚህ ከዚያ በላይ ለዓለም ነው የሚያበራው የተነገረው። ይሄማ ትክክል አይደለም እግዚአብሔር በሚያውቅ። ስለዚህ ምንድነው አክሊል አሁን ካነሰው ጋራ በደንብ በልዩ ኬዝ እንድታዩልኝ የሚፈልገው ድህነት ዓለምን ሰፈር ውስጥ የመክተት አይነት አስተምህሮም ይመስላል። እንደዚህ አይነት ነገር ትክክል አይደለም። ምክንያቱም አብያተ ክርስቲያናት ምንላቸው ምንድናቸው? እነዚህ ቤተክርስቲያን እኮ አመና ተቀበላቸዋለች። የቀኖና ልዩነት ሊኖረን ይችላል አልፎ አልፎ የሆነ ግን ደግሞ እኛ የቤተክርስቲያን ጌጦቿ ናቸው ብለን የተረከብናቸው ናቸው እንጂ በሆነ ሰፈር ብቻ ወስዶ መሸጎጥ እሱም ተገቢ አይደለም። ቀጣዩን እንስማው እስኪ እየሰማን ሐሳብ እንሰጣለን። እሺ ሚዲያተር ነው ይላሉ። ኒዮ ፕላቶኒስቶች ናቸው ነው የምንላቸው። ኦሪገኒስቶች ናቸው። የወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ ወደ ራሱ ነው የምንሄደው። ወደ አብ ወደ ወልድ ወደ መንፈስ ቅዱስ ዘላለማዊ ወደሚሆን ወደ ቅድስት ሥላሴ ነው የምንሄደው። አሌክሳንደር ሽመመንንና በቀጥታ ወይስ ይበቃል? በወልድ ወደ አብ መድረስ አይቻልም እና አሌክሳንደር ሽሚመን አሁን ከዚህ በኋላ ነው አሌክሳንደር ሽሚመን ምናምን ይሄ የውጭ ኦርቶዶክሶችን እየጠቀሱ የጀርባ መጽሐፋቸው ላይ ማስቀመጥ አይቻልም ምናምን ነው የሚለው። በወልድ ወደ አብ መቅረብ የሚባል ነገር የለም። ወደ ወልድ ወደ አብ ወደ መንፈስ ቅዱስ ወደ ሥላሴ እንቀርባለን። ይሄ ግልጽ ነው ይታወቃል። ግን በወልድ ወደ አብ መድረስ የሚባል ነገርስ እንዴት ነው? ይሄ ነገር እንዴት የሚታየው? አይ ለሊሁ ካህን ሰዋኢ ነው። እሱ ራሱ መስዋዕቱን የሚሰወው ካህኑ እርሱ ነው የሚሰወው ማለት ነው። የሚደረስበት መዳረሻ ራሱ ነው። ወለሊሁ መስዋዕት ተሰዋኢ ይለዋል። ከአብ ከወልድ ከመንፈስ ቅዱስ ጋር የሚያስታርቀን የሚሰወው መስዋዕቱም ራሱ ነው። መስዋዕቱም ራሱ ነው። ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ የሚባልም እሱ ነው። ከአብ ከመንፈስ ቅዱስ ጋር መስዋዕቱን የሚቀበልም እሱ ነው። ካህን ሆኖ ይሰዋል፣ መስዋዕት ሆኖ ይሰዋል፣ ተቀባይ ሆኖ መስዋዕቱን ይቀበላል። ይህ ማን ነው? አካላዊ ቃል ስግው የሆነው ኢየሱስ ክርስቶስ ነው ማለት ነው። በዚህ በኩል ማለፍ አይቻልም ማለት ራሱ ጋር ብቻ ታረቅን እንጂ አብ መንፈስ ቅዱስ ጋር አልታረቅንም ወደሚል እንዳይሄድም ጥንቃቄ የሚያስፈልገው ሐሳብ ነው። ያለውት መዳረሻው እርሱ ራሱ ብቻ ወደሚል ያዘማል ነው። እንዲያ እንዳይመጣ ከአብ ከመንፈስ ቅዱስ ጋር ያስታረቀን አስታራቂው እርሱ ነው። የታረቅንበት መታረቂያው እርሱ ነው። መታረቂያው ልብ በሉ፣ አስታራቂው እሱ ነው፣ መታረቂያው እሱ ነው፣ ታራቂው እሱ ነው። ከሶስቱ አንዱን መገንጠል አይቻልም። አስታራቂው፣ ታራቂው፣ መታረቂያው ኢየሱስ ክርስቶስ ነው። ማለት ምን ማለት ነው? ካህን ሆኖ ያስታረቀን መስዋዕት ሰውቶ እሱ ነው። ተሰውቶ ራሱ መስዋዕት ሆኖ ያስታረቀን እርሱ ነው። የታረቀንም ራሱ ኢየሱስ ክርስቶስ ነው። ገብቷችኋል? ሰው ግን እየገባው ነው። ኮመንቱ ክፈቱላቸው። ኮመንት እስቲ ይከፈትላቸው። አዎ ይገባችኋል። እነዚህ ንቃተ ህሊናቸው ከፍ ያለ ነው። መምሪ እስቲ ያቸው ግን እስቲ ቆይ ለታለ ሐሳቡ እንደዚያ ነው። እሱን መያዝ ይጠይቃል። አሁን ኢየሱስ ክርስቶስ አስታራቂ ነው ካልነ ከማን ጋር የሚል ጥያቄ ያመጣል። ከራሱ ጋር በሌዚን ጊዜ ኢየሱስ ክርስቶስ ደግሞ መታረቂያ ነው ካልህ ምኑ ካል ራሱ መስዋዕት አድርጎ ሰውቶ ብለህ ተናገር። ራሱ ደግሞ ተቀባይ ነው ካልህ ደግሞ መስዋዕቱን የሚቀበል እርሱ ነው ካልህ ከማን ጋር? ከአብ ከመንፈስ ቅዱስ ጋር ማለት ነው።
ካህኑ እርሱ ነው የሚሰዋ ካህኑ ማለት መስዋዕቱ እርሱ ነው የሚሰዋ ተቀባዩ እርሱ ነው ከአብ ከመንፈስ ቅዱስ ጋር ማለት ነው ይሄን በደንብ መያዝ ይጠይቃል በዚህ ሰዓት አይ መዳረሻ እርሱ ብቻ ነው ካልን በሩ እኔ ነኝ ያለ የምን በር ነው ይሄ በር በሩ እኔ ነኝ ካለ የምን በር ነው በሩ እኔ ነኝ ካለ ወደ አብ እና ወደ መንፈስ ቅዱስ ወደ አብና ወደ መንፈስ ቅዱስ በኔ መስዋዕትነት ነው የሚገባው ነው ደግሞ ያን መስዋዕት ሲቀም ያን መስዋዕት ግን ደግሞ ያን መስዋዕት ልብ ብላችሁ አዳምጡ ያን መስዋዕት ደግሞ ግን ወልድና አብና ወልድ ማለት አብና መንፈስ ቅዱስ እየተቀበሉ ወልድ በርቀቱ ነው የሚመለከት አይደለም የሚደንቀን የሚረቀው እሱ እኮ ነው በነገራችን ላይ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ ይበልጣል የሚለው አበው ይሄን ነው ለምን ከተባለ ዓለምን መፍጠር የፈጣሪ ስራ ነው ፈጣሪ ስለፈጠረ ይደነቅ ፈጣሪ ነው ግንበኛ ቤት ስለሰራ የሚገረም ሰው አለ እንዴ ግንበኛ እኮ ነው ሙያውን ነው የሰራው ሰው ሆኖ ያዳነበት ጥበቡ ማለት ግን አበ እመ እያለ ራሱ ከራሱ ጋር ዓለምን ዘመድ አንድ ምስጢር ልንገራችሁ ሁላችሁም እዚህ ያላችሁ 2000 ሰው የልብ ጆሮአችሁን ክፈቱና ስሙኝ ይኸውላችሁ እግዚአብሔር ወልድ ለምንድን ነው ሰው የሆነው አዳምን ለማዳን የሚል ሰው ይኖራል በጣም ብዙ ሰው ኦኬ አው ዓላማው እንደዚያ ነው ግን እዛው ነው ያድነውም ወይ ዝም ብሎ እዚያው ነው አዳምን ጻ ብሎ ከገነት በድምጽ እንዳስወጣው ባ ብሎ ማስገባት አይችልም ውጣ እንዳለው ግባ ማለት አይቻልም ወይ ለምንድን ነው ሰው የሆነው ትንቢቱ ይፈጸም ዘንድ የሚል ይኖራል ለምን ተናገረ ትንቢት ሳይናገር ዝም ብሎ ማለት ትንቢት ስለተናገር ልወረድ በቃ ማለት አሁን እዚህ ላይ አክሊል ነገጣት ከፍታለው ቤት ብሎ ባይከፍት እንዴ ለምን ቃል ገብቶልን አይደል እንዳንለው በቃ ትናንት ቃል ስለገባው ልክፈት ብሎ ባይመቸውም ይከፍታል ማለት ነው አይደል ስለዚህ ጌታ በሐሙስ ዕለት ወመንፈቃለለት በአምስት ቀን ተኩል ሲፈጸም ከልጅ ልጅ ተወልጅ አድናለሁ ብሎ ቃል ስለገባ ከመጣ ይኸው ቃል ስለገባው ብሎ ነው ያዳነን አይደለም እንዲያማ ከሆነ መጽሐፍ በኩር የሚሉ በርገተ ኢሳይያስ አለ በትርጓሚያችን እስመ በፈቃዱ የሚባለው ውዳሴ ማርያም ስንተረጉም የማክሰኞን እስመ በፈቃዱ በእርሱ ፈቃድ ወበስምረት አቡ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻው አዳነን ይላል ምን ነው እስመ በፈቃዱ አለሳ ቢሉ በግድ ቃል ስለገባ ሰው ሆነ የሚሉ መናፍቃን አሉና ለነሱ ምክንያት ለማጥፋት ነው ይላል በፈቃዱ ነው የመጣው ማንንም አስገድዶት አይደለም የመጣው ከባህሪ አባት ከአብ እንዳልተለየ ሲያጠይቅ ላከኝ ይላል ደግሞ አንብራሂ ወእሲማ ይላል ደግሞ እንደገና ደግሞ ነፍሴን አኖራት አስነሳት ዘንድ ስልጣን አለኝ ይላል ደግሞ ተዚህ ላይ ደግሞ ነፍሴን ባንተ ጃደራ ሰጣለሁ ይለዋል አብን ደግሞ ምን ማለት ነው ይሄ በጣም በልዩ ጥንቃቄ የሚታይ ምስጢር ነው በጣም በልዩ ጥንቃቄ ማለት ነው አንብራሂ ወእሲማ የሚለው ምስጢር ይሄ የራስ ስልጣን አለኝ ብሎ የተናገረበት ማለት ነው አሁን ልብ ብላችሁ አዳምጡ እንዲህ ከሆነ ለምንድን ነው እና ሰው የሆነው ምስጢሩ ምንድነው ሰው የሆነበት ካላችሁኝ እኔ እንዲህ እየመልስላችኋለሁ ያዳምን በደል በራሱ ላይ ለመሸከም ነው እግዚአብሔር አሁን አዳምን እንዳይፈርድበት መሐሪ ነው አይደለም መሐሪ እኮ ነው እንዳይምረው ፈራጅ ነው ፍርዱ ሊታጎል ነው ቃሉ አይታጠፍም ስለዚህ እግዚአብሔር ምን አደረገ ሌላ ጎደን እንዳይምረው ፈራጅ ነው ብያችኋለሁ እንዳይፈርድበት ደግሞ መሐሪ ነው ብያችኋለሁ ምን አዘጋጀ ራሱን ሰው አደረገና ያዳምን በደል በራሱ ላይ ተሸከመ እንደ መሐሪነቱ አዳምን ማረው እንደ ፈራጅነቱ በራሱ ፈረደ ነሳ ደዌነ ወጾረ ህማመነ የሚለው ኢሳይያስ 53 ያለው ትንቢት ተፈጸመ ማለት ነው እንደ መሐሪነቱ ምሮ እንደ ፈራጅነቱ ፈርዶ ስለዚህ ሐሳቤን ሲተከለል ምን ማለት ነው እንደ መሐሪነቱ የማረው እንደ ፈራጅነቱ የፈረደው በራሱ ላይ ነው ማለት ፈራጁ ማን ነው መለኮት የፈረደው ማን ነው መለኮት በተዋህደው ስጋ ማን ፈረደ መለኮት ፈረደ ስለዚህ ያ መለኮት ኢየሱስ ክርስቶስ ነው የመለኮት መለያየት በስላሴ ዘንድ ስለሌለ አካላት እንጂ መለኮት አንድ ነው ብላ ቤተክርስቲያን የምታስተምርበት ምስጢር ይሄ ነው ስለዚህ አሁን በተነገረው ቃል መሰረት ኢየሱስ ክርስቶስ ስግው የሆነ ማለት ነው አካላዊ ቃል ኢየሱስ ክርስቶስ ካህን ሆኖ መስዋዕቱን የሰወው እሱ ነው የተሰወው ራሱ ነው ደግሞ የሚቀበለው መስዋዕቱን ራሱ ነው ማለት ነው እንጂ በር አይደለም ብሎ መካድ ግን ስጋዊውን መካድ ነው
ምክንያቱም ታቅቦ የሚባለው ፈረሰ እኮ ይሄ ታቅቦና ምን ነው አገልግሎቱ ይውጦታል እንዴ መጥቶታል ይሄ አውጣቂ አስተምህሮ ወደ መሆን ይወስዳል ምክንያቱም መለኮትን ዋጠው መጠጠው ስለሚሉ እነሱ ምንም ችግር የለባቸውም ያልኋችሁ ምስጢር ለመመርመር አይደክሙም ማለት ነው ውጦታል መጥቶታል ዘግተዋል በቃ ልክ እንደ ዘመዶቻችን በቃ አይወልድም አይወለድም የሚሉት የለም እንደዚያ እኛ ግን ታቅቦም ይባላል ታቅቦ ማለት ነው እጃፍለሰ ተስበይቶ ፍጡራ ሀበከዊነ መለኮቱ ወይ እጃፍለሰ መለኮቱ ፈጣሪ መለኮቱ ሀበከዊነ ተስበይቱ የሚል መጽሐፍ አለ ሰማይ ምዕራፍ ስንት ነው ሃይማኖት አበው 24 ፍጡር ስጋን መለኮትን ወደ መሆን አለወጠውም የተፈጠረ ስጋን መለኮትን ወደ መሆን አለወጠውም ደግሞስ እንደገና መለኮትን ደግሞ ፍጡር ወደ መሆን አለወጠውም ማለት ያው ምን ማለት ነው የተፈጠረ ስጋን ያልተፈጠረ ወደ መሆን አለወጠውም አልዋጠውም አልመጠጠውም እኮ ነው ሐሳቡ እንጂ ፍጡር ነው ለማለት አይደለም አልዋጠውም አልመጠጠውም ነው እንደገና ደግሞስ አይ ውጦታል መጥቶታል ካልከይ አዲያስ መለኮትንም ስጋ ውጦታል መጥቶታል ስለዚህ ስጋ መለኮትን ስለዋጠው ስለመጠጠው 33 ዓመት መለኮት የለም ዓለም ዝም ብሎ እንዲሁ ሲተዳደር ኖሯል ማለት ነው ይሄ ደግሞ ልክ አይደለም ስለዚህ በደንብ ማየት ይጠይቃል በቀድምና ግን እኔ ባይ አካል ስላልነበረው ስጋ መለኮት ተዋህዶት ስለሆነ ያወቅ ነው ስጋን ማለት ነው የኢየሱስ ክርስቶስ ስጋ መለኮት ሳይኖረው የኖረ ስጋ የለውም ከስጋዋ ስጋ ከነሷ ነፍስ እንደተቀነሰ ቀጥታ የተዋሃደ ነው መለኮት ባወቀ ማለት ነው እንደተቀነሰ የሚለው ሐሳብ ስለዚህ መካከለኛ ሚል ቃል ስንጠቀም እንደ እኛ ሰው ነው ፍጹም ሰው ነው አይደል ምንለው ፍጹም ሰው ምንለው እኮ ለዚያ ነው እንደ ሰው ነው እንደ መለኮት ደግሞ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ስላልተለየ ስለዚህ መካከለኛ የሚለውን ቃል እንጠቀምበታለን ማለት ነው ስለዚህ መንገድ ነኝ ብሎ የተናገረበት የሚተረጎመው እንደዚያ ነው እንጂ እንደሱ ሚል አልተማርንም አባቶቻችን አልነገሩንም ካለ ደግሞ ወደፊት እንማራለን እስካሁን ግን የለም በጣም ደስ ይላል ቃልዎት ያሰማልን እግዚአብሔር ያክብርልን መምህር በጣም እናመሰግናለን ስለዛ የክርስቶስ ኢየሱስን በረነቱን መንገድነቱን ከዚህ አንፃር ማየት ነው ከአብ ከመንፈስ ቅዱስ ጋር አንድ ነውና ተቀባይ ይሆናል እርሱ ደግሞ በርና መንገድ ከመሆኑ አንፃር ደግሞ በእርሱ ተብሎ ሊነገርለት ይችላል ነው ከዚህ አንፃር ሰው ሆኖ መጥቷልና ይሄንን ሰላም ስለኛ ሰርቷልና በጣም እናመሰግናለን እሺ ዮባ ምን ልታሳየን ነው እስቲ ያሳየንና በዛው ተቀልለው እናጠቃልለው በዛው አንድ ጥቅስ እንትን ልለው ትልቁ ላይ አርገኝ እሺ መንገድ ላይ ስለሆንኩ እሺ ኤፌሶን 2 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል ስለዚህ ወደ አብ የገባንበት ማን ነው የሚለውን በግልጽ ዮሐንስ 14 ላይ እንደሚናገረው በጌታ በኢየሱስ ክርስቶስ እንደሆነ ይናገራል ማለት ነው መጽሐፍ ቅዱሳችን ይሄንን መቃወም መንፍቅና ነው አንደኛ ሁለተኛ መካከለኝነቱን መቃወም መካከለኛ ስንል ቀድም መምህርም እንዳሉት ፍጹም ሰው ፍጹም አምላክነቱን እየተናገርን ነው አስታራቂ ነውም እያልን ነው መካከለኛ ነው ስንል ማለት ነው ይህ እርቅ የመጣው እንዴት ነው ሲባል ዘላለማዊው ቃል ዘመን የሚቆጠርለትን ስጋ ገንዘብ አድርጎ በነሳው ስጋ በኩል የኛን በደል በመስቀል ላይ ደምስሶልን ሞቶልን አስታርቆናል ስለዚህ ወደ አብ የቀረብንበት ያ መስዋዕት ራሱ ነው መስዋዕት ተቀባይም ራሱ ስለዚህ መካከለኛ ነው የሚለውን መቃወም ምንፍቅና ነው ማለት ነው ለዚህ ነው ማርያምን የወደዱ መስሏቸው የነሱ አገላለጽ የተለየ ያስመስለው የማርያም ተቆርቋሪ ነን ሲሉ ጌታ ኢየሱስ ክርስቶስን የካዱት ማለት ነው እና እንደዚህ አይነት ነገሮች እንደቀላል ባይታዩ በየማስበው ለምንድን ነው ሰሚ ያላቸው እና አንዳንድ ኮሜንቶችን ሳይ ኦኬ እንደው እናንተ ባትኖሩ ምናምን ይባላል ማለት ነው ምን ፍቅርና ያወራ ሰው እንዴ እናንተ ባትኖር ይባላል እንዴ አይኑር ዝም ይበልኩ ሚዲያ ላይ አይውጣ እንደዚህ አይነት ሰው አንተ ባትኖር ሊባል አይገባም ለምንድን ነው ሰው እንደዚህ ያለው ሲባል ይሄ አንተ ባትኖር የሚል አስተምህሮ እንዲሁም የቤተክርስቲያን አስተምህሮ ስላልሆነ ማንንም ሰው ሲጠቀመው ስታዩ ስርዓት በሉት እንኳን አሁን በዚህ ዘመን ያለነው አንዴ ሰዓት አንዴ ውሃ አንዴ ምናምንቴ ሲፈራረቅብን ምን ወለው ይቅርታ አድርጉልኝ ገና ያልጠነከርነው ወተት መጋት ያለብን ይቅርና ጴጥሮስ እንኳን ሙቶ የቀጠለች ቤተክርስቲያን ያለችን
ጴጥሮስ ያው ሐዋርያት ሙተው ያለች ቤተክርስቲያን ናት። ጴጥሮስ ሙቶ ያልጎደለባት ናት እና አበበ ቀርተው እኔ ባልኖር ምንድን ነው ይሄ? እኔ እኮ ዝም ብሎ የሆነ ከአንድ ክፍክፍ ቤት ላይ ክፍክፍ ታውቃላችሁ? ሳር ቤት ማለት ነው። እዚያ ላይ አንድ ሳር አፈሰሰ አይባልም። አንድ ሳር ቢመዘዝ ቤተክርስቲያን የበጉ ሐዋርያት ከልተውም ማለቴ በስጋ ማለት ነው ቆመው እያስተማሩን አይደለም አናያቸው። እነሱ የሉ ሆነው እንኳን የቀጠለች ስለሆነች እንደዚህ ያሜል አስተምሮ ስታዩ በተለይ ስርዓት ማለት ይገባል። እኔ አሁን እንዲ ባትኖር እኮ አንተ ምናምን እንዲሚል ሰው ስትሰሙ ስርዓት በሉት። ይቀርበልኝ ይዮባ መጥቀሄ ነው እንዴ ማንደርደር ነው ሰድበይ ችግር የለውም። እና ይሄ እንደዚህ አይነት ትክክል ነው። አዎ ሰው ላይ ቆመ እምነት የለንም። ማንም መጣ ማንም ሄደ እግዚአብሔር ላሰሩ መንገድ አለውና በሆኑ ሰዎች ላይ ተንጠለጠለ ብቻ መንገድ የለንም፣ ግልጽ ነው። እና እንደዚህ አይነት ኮሜንቶች ለምን መጡ በየሳስብ ግን የትምህርት እጥረት ይመስለኛል። ማለት ክርስትና ሚዛን አለው እና ምን መዝንበት ሚዛን የክርስትና ሃይማኖት ነው። ይሄ በየዘመኑ የማይቀየር ሰው መጥቶ የማያድሰው አንድ ጊዜ የተሰጠ ሃይማኖት አለ። ይሄን ሃይማኖት ካለማወቅ የተነሳ ሰዎች ሚዛን የሚያደርጉት ምን ሆነ ማለት ነው? የራሳቸውን መረዳት ልክ እነሱ ውስጥ ያለው ሐሳብ ሲወራ እውነት የሚመስላቸው ማለት ነውና የነዚህ ልጆች ጥፋት የመነጨው የቤተክርስቲያን አጉል ተቆርቋሪ ነን ብለው ካኳኩት ነገር ነውና ልክ እንትን ሲሉ ስተትን የመቃወም እንትን ለእንትና ብቻ ሲሆን የሚለው ነገር ቀርቶ በቃ ስተት ከሆነ ስተት ነው ብሎ በአባቶች ትምህርት አሳይቶ እንትን ማለት መቃወም ጥሩ ነው። ሰዎቹም እንዳይጠፉብን ማለት ነው። እነዚህም እኮ ወንድሞች ናቸው አይደል? እንደበዚሁ እንዳይጠፉብን ቢታረሙ ይጠቅማሉ፣ ያገለግላሉ። እና ይሄ ትልቅ እንትን ነው። የማርያም ጠላት በየማስበው ነው። እንደው ከዚህ በፊት ቪዲዮም ላይ ተናግሬያለሁ። ምን ወደድን ብሎ ሰው የትኛውም ትምህርት ላይ ሊሆን ይችላል ጨቀጥይድ የትኛውም ትምህርት ላይ ሊሆን ይችላል ለጥጦ የሌለን ትምህርት ካሳየ እንደውም እርሱ የማርያም ጠላት ነው ብዬ ነው ማሳየው። ምክንያቱም ማርያም የተለጠጠ ነገር የሌላትን ነገር ለሷ የማይነገሩ ነገሮችን ተናግሮ የማርያም ወዳጅ መባል አይሆንም። አንዳንድ ሰው የማርያም ወዳጅ ለመባል ሲል ሰው እንዲለው ማለት ነው። በቃ ሰዎች እንዲሉት የሚያደርጋቸው ጥረቶች አሉ እና የሰው ጭብጫቡ ፍለጋ ስተት ውስጥ ይገባል። ከዛን እሱን ለማረም ደግሞ ሌላ ስተት አሁን ይሄ ተሳስተሃል ምናምን ሲባል ባለፈው እሱን አርማለሁ ብሎ እኮ ነው የ1 ሰዓት ቪዲዮ የሰራው። ባለፈው የ10 ደቂቃ ቪዲዮ ምናምን ሰራና ቲክቶክ ላይ አገር ስተት አሸከመን። ከዛን ለሱም ደግሞ እንትን ሲባል አሁን ደግሞ የ1 ሰዓት ቪዲዮ 1 ሰዓቱን ገብታችሁ ብታዩት አብዛኛው ነገር ኦን ብሎ ሰው ይሳሳታል እንዴ እስኪባል ድረስ ማለት ነው። እና ማወቅ አይምሰላችሁ፣ አራዳነት አይምሰላችሁ። አራዳነት ማለት በቃ የቀናውን የአባቶችን ትምህርት ተጠብቆ ማስተበቅ እንጂ ሚዲያ ተገኘ ተብሎ ዝም ብሎ መቦትረፍ አይደለም። እና ጥንቃቄ ቢደረግ ጥሩ ነው። የጌታ ኢየሱስ ክርስቶስን መካከለኝነት ከመካድ ይሰውራችሁ። እግዚአብሔር ይስጥልን። አሜን አሜን። እግዚአብሔር ያክብርልን፣ ቃሎት ያሰማልን። እንግዲህ ሁላችሁንም በጣም እናመሰግናለን። ያው ዮባ ተቀላል አድርጎ ሄዶበታል። ስለዛ መልካም ጊዜ። ማታ ደግሞ ወንድሞች ይገቡ ይሆናል። መልካም ውሎ። መምሬ ሰላም ይቆዩ፣ ሰላም ያዋሉ። እግዚአብሔር ያክብርልን። ስለመጡ በጣም ደስ ብሎናል። መልካም እሺ፣ ደህና ሁኑ። እናመሰግናለን። ማማ የግድ ነው እንዴ አብር እንዴ ትቀልጃለሽ እንዴ? ውይይቱ ለምን ጥንቅርቅር አይልም? ስንት ውይይት አየና እንዴ? ግን አይደለም እንጂ እንዴ ለሚፈጠረው ነገር ኃላፊነት አልወስድም ብሎ ሲሳይ ቀለሜን አስገብቶ ጨፍቱን ያቋርጠው ነው ምናምን ይላል እንዴ? ሼም ነው እኮ ማርያምን፣ ሼም ነው።
ይኸውላችሁ እዚህ ጋር እኔ ላሰማሽ ቆንጂት እኔ ላሰማሽ እዚህ ጋር ማለት ነው እዚህ ጋር እሺ አንድ ማስታወቂያ አለኝ አንድ ማስታወቂያ ከዚህ ማስታወቂያው በኋላ ለሚመጣው ነገር ኃላፊነት አልወስድም እሺ ኃላፊነት አልወስድም ማለት ውይይት በኔ ፍቃድ ይካሄዳል እያለ እኮ ነው ጋይስ ውይይቱ በኔ ፍቃድ ይካሄዳል ቀለሜ የፈለገው ቢነገር አይመለከተኝም ሲሳይ ምን ሆነ ነው እንዴ ምን ነው አሁንስ ወንድሞቼና እህቶቼ ቆይ ኃላፊነትን አልወስድም ብሎ ሲሳይ ተናገረ ማለት ምን ማለት ነው ማማዬ ወዘምን ወጣሽ ኃላፊነትን አልወስድም ለደምሮ ደውዬለት ነበረ ኃላፊነትን አልወስድም ማን ነው ጥፋተኛ ኃላፊነትን አልወስድም እያለ እኮ ነው ልጁ እንዴ ኦርቶዶክስን ለማሰደብ ኃላፊነትን አልወስድም በክት ማርያም በጣም ያናደደኝ እንዴ ኃላፊነትን አልወስድም ብሎ ቀለሜን አስገብቶ አስጨፍጭፎን ደምሮ ነው ጥፋተኛ ያለ እንዴ እኔ አልመጣም አልኩ ዲዩት አድርጌ አልመጣም ቀርቷል ሰምታችኋል 7 ሰዓት ላይ ማለት ነው 7 ሰዓት ላይ ቀርቷል አልመጣም ብየዋለሁ እንደማይደረግ ያውቃል ደወለ አኬም ያውቃል አኬ ራሱ ያውቃል እኔ ስደውል አብሮት ነበር መሰለኝ አኬ ራሱ አብሮት ነበር መሰለኝ አልመጣም ስለው ሰምቷል አኬ ኃላፊነት አልወስድም ብሎችን ቅዱስ ቤተክርስቲያን ያሰድባል እንዴ በዚህ ጋጦጥ በሆነ ሰውዬ አሁን ማይሰማ የኔ እናት ወይ አንድ ያው ስሙ ሁላችሁም ስሙ እሺ አንድ ማስታወቂያ አለኝ አንድ ማስታወቂያ አለ ከዚህ ማስታወቂያው በኋላ ለሚመጣው ነገር ኃላፊነት አልወስድም ኃላፊነት አልወስድም አሁን ደምሮ ጋር ደውዬለት ነበር መምጣት እንደማይችል አሁን የምር ስለዚህ መምጣት እንደማልችል ከነገርኩት ማቋረጥ አለበት የለበትም ማማዬ ኃላፊነት ምናምን የሚባል ነገር አለ እንዴ ለምንድን ነው ኃላፊነት የሚወስደው ያ እንዴት ናችሁ ደሜ ሁላችሁም ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ እንዴት ነው ፒስ ነው እኔ በነገራችን ላይ ደምሮ ቤተክርስቲያን ስለነበርኩ ነው እስካሁን ያልገባሁት
እሺ በጣም ደስ ያለኝ ነገር የወንድሞችን ምክር መስማት ምናምን ደስ የሚል ነገር ነው። አንደኛ ሲጀመርም ትላንትና ወደ ቤተክርስቲያን ከተቀላቀለ ሰው ጋር ውይይት ለማድረግ እንደዚህ አቆብቁቡ መምጣቱ ራሱ ለፖለቲካ እንደሆነ በጣም የሚያስታውቅ ነገር ነው። ማንም ህሊና ያለው ሰው የሚያየው ነገር ነው። ልደት በነገረ ድህነት ላይ ሲጠራው ድምጹን ያላሰማ ሰው፣ በስላሴ ትምህርት ላይ ሲጠራ ድምጹን ያላሰማ ሰው ትላንትና ወደ ቤተክርስቲያናችን የተቀላቀለ ሰው ጋር ለመወያየት ሲሆን ግን አቆብቁቦ መምጣቱ ራሱ ያስቂ ነገር ነው። በነገራችን ላይ በጣም ነው ያሳቀኝ ራሱ ማለት ነው። ሌላው ነገር ወንድሞችን መስማት ይሄ ትልቅ ነገር ነው። የኦርቶዶክሳዊነት ምልክትም ነው። በቃ ከወንድሞቼ እህቶቼ ወንድሞቼ ያልወደዱትን ነገር አላደርግም ማለት በራሱ ትልቅ ነገር ነው። እኛ የማንፈልገው ነገር ላይ የማንፈልገው ውይይት ገብተህ ብትወያይ ራሱ ደስ አይለንም በራሱ ማለት ነውና ደስ ብሎኛል አለመግባት። ይሄ ከመፍራት አንፃር ሳይሆን ወንድሞች አይሆንም ካሉት በቃ አይሆንም፣ እህቶች አይሆንም ካሉት ከቤተክርስቲያን በላይ ማንም ሊሆን አይችልም። ከወንድም ከእህቶቹ በላይ ማንም ሊሆን አይችልም። እኛ ኦርቶዶክሳውያን እንደውም ኮርተንብሃል። በነገራችን ላይ ገብተህ ብትወያይ እንደውም በጣም እንናደድ ነበር። ለምን ገና አዲስ ነህ። አንደኛ ብዙ ነገሮችን የሚጠይቅ ነገር ነው። ሁለተኛ ነገር ደግሞ እሱ ለጊፍት ብሎ ነው አንተን እየጠበቀ ያለው። ለዛ ግብአት አለመሆን በራሱ ይሄ ትልቅ አዋቂነት ነውና በርታ ደሚ። አመሰግናለሁ። ቴንክ ዩ። እናንተ ሲሳይና ግባ ምንድነው ያለ ደምሮ ምን አምጥለው እዚህ ጋር ምንድነው ያልከው? እዚህ ጋር ምንድነው ያልከው ብራዘር? እስካሁን ወይኔ ይገታል እንትን ነው። እዚህ ጋር አሁን ያሰማውታል ወይኔ ጠፋ። ያውኑ ጠፋ ታውቃላችሁ።